ሰላም ጤና ይስጥልን እንደምንሰነበታችሁ። በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የታሪክና ማህበረሰብ ፕሮግራማችን ሀበሻው ማን ነው፣ ማንነቱስ ምንድን ነው በሚል ርዕስ አንድ ውይይት ይዘላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣ እያልኩ እንግዲህ የዛሬው ውይይታችን ሀበሻ ማን ነው ማንነቱስ ምንድን ነው በሚለው ርዕሰ ጉዳይ ላይ ያተኩራል ማለት ነው። እዚህ በፊትም በስፋት አንስተን ነው እናውቃለን። በተለያየ አጋጣሚም የምናነሳው ጉዳይ ነው። እንግዲህ ሀበሻ ማን ነው፣ ትርጉሙስ ምንድን ነው፣ በምን ቋንቋ ነው የሚለውን እና አጠቃላይ ሀበሻ የሚባለው ህዝብ በስርዓተ መንግስት፣ በሃይማኖት፣ በባህል፣ በስልጣኔ ለዓለም ያበረከተውን ጉዳይ እዚህ በፊት አንስተነዋል። ዛሬም እናነሳዋለን። እንግዲህ ሀበሻ የሚለው ህዝብ ዘሩ ማን ነው የሚለውንም እሱንም እናነሳለን። በተለይ ይሄ አበሻ የሚባለው መጠሪያ የትኛውን ህዝብ ነው የሚያጠቃልለው የሚለውንም እሱንም ማስረጃዎችን እያነሳን የምንጠቅስ ይሆናል ማለት ነው። እንግዲህ አበሻው በታሪክ የገጠሙት ተግዳሮቶች ወይም ደግሞ አሁን ለገባበት ችግር የዳረጉት ችግሮች ምን ነበሩ የሚለውንም እሱንም እናነሳለን። በመጨረሻም ከዚህ ውይይት አጠቃላይ ምን ተረዳን የሚለውንም የምንጠቅስ ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድሮ ወደ አንተ ልምጣና እንደ መግቢያ ሀበሻ ማን ነው፣ ስሙስ ምንድን ነው የሚለውን ሰፋ አድርገህ ብታነሳው፣ በተለይም በስርዓተ መንግስት በመግቢያ እንደጠቀስኩት በሃይማኖት፣ በባህል፣ በስልጣኔ ለዓለምም ለኢትዮጵያ ያበረከተው አስተዋጽኦ ምንድን ነው የሚለውንም እሱንም ብታነሳው ደስ ይለኛል። ወደ አንተ ልምጣ። መልካም። እንግዲህ ሀበሻ ማን ነው፣ የስሙ ትርጉምስ ምንድን ነው የሚለውን ነገር ለማየት ሀበሻ የሚባለው ህዝብ ኢትዮጵያ የምትባለው ምድር የመሰረተ ጥንታዊ ህዝብ ነው። በተለይ ደግሞ አሁን ላይ ያለችው ኢትዮጵያ ብለን ምንጠራትና ሱዳን ከባቢ በተለይ ደግሞ ኑቢያ የሚባለው ፓርት በኋላም ስናር የሚባለውን እነዚህን ፓርት ይዞ ኤርትራን፣ አሁን ኢትዮጵያ የሚባለው ምድር፣ ሶማሊያ እና ይሄ በአጠቃላይ ከቀይ ባህር መልስ ያለውን እስከ ግብፅ ድንበር እስከ ላይ ጫፍ ወጥቶ ያለውን ኤሪያ ይዞ ሰፍሮ የነበረ ህዝብ ነው። ያ ህዝብ ነው ሀበሻ የሚባለው። በስልጣኔም የመጀመሪያው የሰው ዘር ስልጣኔ የመጀመሪያው ነው ማለት ትችላለህ። መስራች ነው። ለምን? በሳይንሱም በሃይማኖቱም እንደምንረዳው ኢትዮጵያ የሰው ዘር መገኛ ናት። በሳይንሱ ከሃይማኖት እይታ አንጻርም ስትመለከተው የኖህ መቃብርና የሚስቱ የሜታይክል መቃብር የሚገኘው እዚህ አካባቢ ነው። አብዛኛው ህይወት የተጀመረው ከጥፋት ውሃ በኋላ በሃይማኖት እሳቤ ጣና አካባቢ ነው። ከጣና ተነስቶ ነው ወደ እንትን ሄደው ወደ ምስራቅ የተለያዩ አካባቢዎች፣ ወደ መካከለኛው ምስራቅ፣ የአፍሪካ የተለያዩ ኤሪያዎች እየሰፋ ሄደው። ለዛ ነው ሁሉም አፍሪካ፣ ሁሉም መካከለኛው ምስራቅ ኢትዮጵያ ተብሎ ይጠራ የነበረው ማለት ነው። ኢትዮጵያ ተብሎ የሚጠራው በዚህ ምክንያት ነው። ከዚህ ተነስቶ እየሰፋ ስለሄደ ኢትዮጵያ ይባል ነበር። ዓለም ራሱ ኢትዮጵያ ነበር የሚባለው። በኋላ ነው እንግዲህ ሰው እየተከፋፈለ ህዝብ ቁጥር እየበዛ በተለያዩ ቦታዎች ነገስታት እየተመሰረቱ በኋላም ኤምፓየር ቢውልድ እየተደረጉ በመጨረሻ የራሱ ወጥ የሆነ ኤሪያ እየኖረው ስም እየቀየረ ምናምን የመጣበት ምክንያት በዛ ነው እንጂ ከመጀመሪያ እዚሁ ኮር ከሆነው አሁን የሀበሻው መኖሪያ ብለን መነሻ ብለን የምናስበው ተነስቶ ነው የሄደው። የግብፅ ስልጣኔም እዚህ ነው የሄደው። ሌሎችም ከዚህ የሄዱ ናቸው እና ሃይማኖትም ስልጣኔም ሌላውን ሁሉ በመነሻነት ይዞ ለዓለም ያከፋፈለ ህዝብ ቢኖር ሀበሻው ነው ማለት ነው። ሀበሻ ኢትዮጵያ የሚባለው መሬት የመሰረተው ቀዳማዊ ህዝብ ነው። ያ ማለት ሌሎች ህዝቦች አልነበሩም ወይ ማለት ተብሎ ሊጠየቅ ይችላል። ነበሩ ሌሎች ህዝቦችም፣ ይህንም እናነሳዋለን። ይህንም በተመለከተ ማለት ነው። መነሻው በጣና ሐይቅ ዙሪያ ሲሆን በጎጃምም በዚህኛው በኩል ጎንደር በሚባለው መሬትም በኩል ያለውም ደንቢያ በኩልም በዛኛው ደራ ፎገራ የሚባለው ኤሪያም እንዲህ እየሰፋ የመጣ ነው። ኢትዮጵያ ውስጥ አሁን ያለው ኢትዮጵያ የምንለውን ራሱ ወደ ሸዋ፣ ወደ ወሎ፣ ወደ ተለያዩ ቦታዎች፣ ወደ ማዕከላዊ ኢትዮጵያ፣ ወደ ደቡብ ኢትዮጵያ እስከ ኬንያ ድረስ የሰፋበት ሁኔታ አለ። በኋላም በተለያዩ የአፍሪካ አካባቢዎቹ ሰፍቶ ረጅም ጊዜ የስልጣን የበላይነትን ይዞ ሲያስተዳድር የነበረ ነው። በተለያዩ ዘመናት ማለት ነው ሲያስተዳድር የነበረ ህዝብ ነው። ከዚህ ነው ተነስቶ እንትን ያደረገው እና ይሄ መነሻው ጣና አካባቢ ሆኖ አዳማዊውን ትውፊት ወራሽ ህዝብ ነው። በጣም የሚገርመው ይሄ ነው ልዩ የሚያደርገው ከሌሎች ህዝቦች የሚለየው አዳማዊውን ትውፊት በተለየ ሁኔታ ይዞ ለራሱ ተቀብሎ ይዞ የጠብቆ የኖረ ነው። ይሄ ነው
ዋና ልዩነቱ ከሌላው ህዝብ የሚለየው ይሄ ነው። ሀበሻ የሚያስብለውም ከዚህ አንጻር ነው። ሀበሻ የሚለው ራሱ ትርጉሙን ምንድን ነው የሚል ነገር ስለተነሳ ሀበሻ ማለት ባላባት ወራሽ ማለት ነው። የአባቶችን ታሪክ፣ የአባቶችን ርስት፣ የአባቶችን መሬት፣ የአባቶችን ትውፊት የሚወርስ ህዝብ ማለት ነው። ያ ነው ከአዳም ጀምሮ የመጣው እንዳለ ጠብቆ የዘለቀ ዛሬም ድረስ ጠብቆ የዘለቀ ህዝብ እኮ ነው። ዛሬም ድረስ ማለት ነው። ህገ ልቦናውን ከጥንት ጀምሮ እንዳለ ይዞት መጥቷል። ከህገ ልቦናው ጋር የተያያዙ ስርዓቶች በሙሉ በህገ ኦሪት ውስጥም አሉ፣ በህገ ክርስትና ውስጥም ገብተው ታገኛቸዋለህ። እነዚህ እስልምና ውስጥም ታገኛቸዋለህ። ያ ከአዳም የመጣውም ማለት ነው። ዋናው እርሾው ሀበሻው ነው። ዋናውን ነገር ይዞ የመጣው ማለት ነው። ለተለያዩ የሃይማኖት እንትኖቹን እሳቤዎችን የሰጠ ከዛ ትውፊቶቹን በመካከል ያሉ በአሰራር ዜማዎቹን የተለያዩ ነገሮችን ያስረከበ ይሄ ህዝብ ነው ከመጀመሪያው ጀምሮ ማለት ነው። እስከ ዛሬ እነዚህ ደግሞ አሉ። በጣም በሚገርም ሁኔታ በሀበሻው ምድር ነው እነዚህ ተሰባስበው የምታገኛቸው። ሌላ ቦታ ብትሄድ አታገኝም። ህገ ልቦና ሳሙኤል ኤልስ ከኢትዮጵያ ውጭ ልታገኘው አትችልም። ኦሪትንም የተወሰኑ ቦታዎች ናቸው ልታገኛቸው የምትችለው። ምናልባትም ከአፍሪካና ከእስራኤል የሚባለው ሜይ ቢ ሚድልስት ከባቢ ውጭ ሌላ ቦታ አታገኘው። የትም ቦታ ክርስትናን የትም ቦታ ታገኘዋለህ። እስልምናን የትም ቦታ ልታገኘው ትችላለህ። እነዛን ግን ልታገኛቸው አችልም። ጥንታዊ ምድር በነበረው መሬት ተመስርቶ በነበረበት ኤሪያ ነው እስከዛሬ ተጠብቀው የምታገኛቸው። ሰውም ያከብራቸዋል። የተለየ ሌላ ሃይማኖትን ቢይዝ እነዚህን ያከብራል፣ ይጠብቃል። እንደ እንትኑ ነው የሚንከባከባቸው። እንደሆነ እንደ አይን ብሌን አላር እንደ መሰረትነቱ ነው። ከሱ ሲወጣ ባዶውን እንደሚቀር ይገምታል። እና በዚህ ደረጃ ትልቅ ሂሳብ ያለው ትልቅ ደረጃ ትልቅ አስተዋጽኦ ያለው ህዝብ ነው ሀበሻ ማለት። እንግዲህ አዲስ የመሰረታትን ምድር ኢትዮጵያ ብሎ ጠራት። ውብ ምድር ማለት ነው። ይሄ በራሱ በሀበሸኛ ቋንቋ ወይንም አዳማዊ በሆነው በቅማንተኛ ቋንቋ ነው። አዳማዊ ነው የምልበት ምክንያት አዳማዊ የሆነው ህገ ልቦና ስለሚቀደስበት ነው። ሙሴያዊ የሆነው ኦሪትም ስለሚቀደስበት ነው። ኦሪትም ይቀደስበታል፣ ህገ ልቦናም ይቀደስበታል። ክርስትናውን ለምን ወደ ግዕዝ እንዳመጡት ባይገባኝም ማለት ነው። ያኛውን አዳፕት አድርገው መቀጠል የቻለው ያን ባለማድረጋቸው ሚስ ያደረጉት ነገር እንዳለ ሆኖ ዙሮ ዙሮ ግን ከዚህ አንጻር ነው። በዛ ኢትዮጵያዊ ቋንቋ ወይም አዳማዊ ቋንቋ ውብ ምድር ማለት ነው። የመጀመሪያ የሰፈሩበት ያገኙት መሬት ውብ ነበረ እና ውብ ብለው ጠሩት፣ ውብ ምድር ብለው ጠሩት ማለት ነው። ያ ነው ኢትዮጵያ የሚባለው ለረጅም ጊዜ ሰፍቶ እንትን የነበረው ማለት ነው። ፈረንጁ ይህን ምድር የሀበሻ ምድር ነው፣ ሀበሻውን ህዝቡ ሀበሻ ነኝ ስለሚል አበሻ ወይንም አቢሲን ይሉታል እነሱ ፈረንጆቹ። ዜን አቢሲኒያ ብለው ይጠሩታል መሬቱን። ምን ማለት እነሱ የፈለጉት ላንድ ኦፍ ሀበሻ እንደማለት ነው። የሀበሻውን ሀገር አቢሲኒያ ብለው ይጠሩታል። እኛ ሀበሻዎች ደግሞ አቢሲኒያ ብለን ጠርተን አናቅም። የምንጠራው ሀበሻውን መሬት ኢትዮጵያ ብለን ነው፣ ኢትዮጵያ ብለን ውብ ምድር ብለን ነው የምንጠራው ማለት ነው። በዚህ ነው የዚህ ምድር ወራሹ ነው የቀጠለ ነው። ወራሽነቱ ሲነገር የኖረ ነው። ሀበሻ ባላባት ወራሽ ማለት የምድሪቱ ወራሽ ነው። ምድሪቱን ሲወርስ የሚኖር ማለት ነው። ይህን ነው ሲነግረንም የመጣው ሀበሻም የሚለው ነገር የሚያስረዳንም ይህን ነው ማለት ነው። ሀበሻ ማለት በሀበሻዊው ቅማንተኛ ወይንም በአዳማዊው ቅማንተኛ ወራሽ ማለት ነው። ማንን ነው የሚወርሰው? ያችን ውብ ምድር። ማንን ነው የሚወርሰው? ከአዳም የተረከበውን ትውፊት ከአዳም ለሰባተኛው ትውልድ ኖህ፣ ከኖህ በኋላ ደግሞ የመጣውን ከካም ከከነዓን እያለ የመጣውን ተረክቦ እንዳለ ያን ጠብቆ የኖረ ነው። ትውፊቱ በዚህ በኩል እንደመጣ መልከ ጼዴቅን ማንሳት ትችላለህ፣ እነ ዮቶርን ማንሳት ትችላለህ ማለት ነው። ከዛ ደግሞ እዚሁ እኛ ኢትዮጵያ ውስጥ የአባታችን የኖህ የእናታችን የሚካኤል ብለን መቃብሮችን ጠብቀን ቅዳሴ ስርዓት ተጠብቆባቸው የተቀደሱ የኖሩ ናቸው እነዚህ ቦታዎች ስቲል እስከ ዛሬ ማለት ነው። ትልቅ ክብር አላቸው። ይህ የዘለቀ መሆኑን በዚህ መረዳት እንችላለን ማለት ነው። ጥንታዊ የሆነው ነገር ወራሽ ነው። እንግዲህ ይህ ህዝብ ከጣና አካባቢ ተነስቶ እስከ መካከለኛው ምስራቅ ተንሰራፍቶን ሰፍቶ ነበረ። በተለይ እስከ ሊባኖስ፣ ሶሪያ የደረሰ ሰፊ ቦታ ነው እና ይሄ የሲናይ በረሃ የሚሉትን በግብፅ በኩል ያለውን የሜዲትራኒያን ባህር ጫፍ የሰሜን ጫፉን የስዊዝ ገልፍ አለ፣ የአቃብ የሚባል ገልፍ አለ። እሱን ጀምረ እስከ የከነዓን ምድር የሚባለውን እና ይሄ የዮርዳኖስን ሌሎችን እዛ አካባቢ ያለው ሀገሮችን ሁሉ የሚያካትት ነው። ሰፊ ህዝብ ነው። ተያይዞ ነው የነበረው። መሰረቱ አንድ ነው፣ እዚሁ ነው የተነሳው። ግን እስከዛ ተያይዞ ትልቅ መሬት መስርቶ የነበረ ህዝብ ነው እስከዛ ድረስ። በእነዚህ እንትኖች ሲሄድ ደግሞ ስልጣኔዎችን አብሮ ይዞ ሄዷል። መካከለኛው አሁን የጣና አካባቢ ቢነሳም ጣና አካባቢ የታዩ ብዙ ስልጣኔዎችን ወደዛ ይዞ የሰፋ ህዝብ መሆኑን መረዳት እንችላለን ማለት ነው። በኋላ እንግዲህ በኋላ ዓለም እየሰፋ እየተከፋፈለ ህዝቡም የራሱ ማንነት እያሳደገ አንድ ወጥ ከነበረው ትልቁ ህዝብነት እየወጣ
ከአንድ ህዝብ ተጽዕኖ እየተላቀቀ በራሱ የራሱን ስልጣኔ እያሳደገ ምናምን ሲመጣ ኢትዮጵያዊው እያነሰ እንትን እያለ መጣ። መካከለኛው ምስራቅ የነበረው ላንድ ኦፍ ከነአን ከናናውያን የሚባሉ እዛ ዋናነት 6 የከነአን ልጆች ነው እዛ ቀርተዋል፣ በዋናነት ማለት ነው መስርተው። ከዛ በታች ደግሞ ግብፁ ራሱን ችሎ ከግብፅ በደቡብ አቅጣጫ ደቡብና ደቡብ ምስራቅ አቅጣጫ ይዘ እስካሁን ያለ በተለይ ኑቢያና አሁን ኢትዮጵያ የሚባለው ፈረንጆ አቢሲኒያ የሚለው ምድር በሙሉ ሀበሻው መኖሪያ ሆኖ ቀርቷል ማለት ነው። ሌላ ቦታ የነበረው እያነሰ መጥቷል። በሂደት እየማሸሸ መጥቷል። አሁን ሀበሻ የሚገኝበት ቦታ እኮ ትንሿ ምድር ናት። አቢሲኒያ የሚባለው ትንሹ ምድር ላይ ብቻ ነው የቀረው። በተለይ ደግሞ አፐር ኢትዮጵያ የሚባለው ብቻ ሆኖ ቀረ ማለት ነው። ሌላውን ሚስ አደረግ ነው። ኢትዮጵያ የሚባለው ምድር አፍሪካን በሙሉ የሚያካትት መካከለኛው ምስራቅ በሙሉ የሚያካትት ነበረ። አሁን እሱን አተነዋል። የለም እሱ አይደለም አሁን ያለው ትንሹ አቢሲኒያ የሚባለው እንኳን የሱዳኑን ፓርት አተነዋል። ኢቭን አሁን እንዲያውም ኤርትራ ራሱ እየተገነጠለ ምናምን ያለውን ሁኔታ ማየት እንችላለን ማለት ነው። እንግዲህ በዚህ መንገድ ነው እያነሰ የመጣው። ሀበሻው በኢትዮጵያ ጥንታዊ ስልጣኔዎችን የመሰረተ ነው። ከፑንት በፊት የነበረውን ወይም ፕሪፑንት የነበረውን ስልጣኔ ዴቨሎፕ ያደረገው ከኖህ ጀምሮ እስከ ፑንት ዘመን የነበረውን ያሳደገው ይህ ሀበሻው ነው። የፑንት ስልጣኔ ስታብሊሽ ያደረገው ነው። እንዲያውም ሀበሻ የሚባለው ህዝብ በማስረጃ በድንጋይ ጽሑፍ ላይ የምታገኘው በፑንት ዘመን ነው። የፑንት ዘመን የኢጅፕት አንዲት ንግስት ነበረች። እሷ ዘመቻ አድርጋ ነበር፣ ወደ ሀበሻው ሀገር ዘምታ ነበረ እና ለንግድም ለምንም ለተለያየ ነገር ዘምታ ስትመለስ ጽፋለች። የሀበሻውን ማለት ነው እንትኑን የሀበሻው ምድር የሀበሻውን ግዛት ጎብኝታ ከተመለሰች በኋላ ስለ ሀበሻው ጽፋለች። የሀበሻ ኤቪደንስ እንዲያውም በጽሁፍ ደረጃ የምታገኘው ይሄ ነው። ይሄ ደግሞ ከክርስቶስ ልደት በፊት ከ1450 ዓመት ዓለም በፊት የነበረ ነው። በዛ ገደማ የነበረ ነው። ከዛ ጊዜ ጀምሮ ሀበሻ የሚባለው ህዝብ ይታወቃል፣ በጥንት ጊዜ ማለት ነው። ይህ አሁን ማስረጃ ስለተገኘለት እንጂ ማስረጃ ሳይኖር ሳይጻፍለት ከዛ በፊትም ሀበሻ ነበረ። ይሄ ተጽፎለት ሀበሻ የሚል ተጽፎለት ስለተገኘ ብቻ ነው። ይሄን እንትኑ ነው አሁን አረብኛ ነው ሀበሻ የሚለው ብሎ የሚያወራው ሰው ባዶ ከንቱ መሆኑን በዚህ ማስረዳት እንችላለን። ምክንያቱም አረብኛ የተፈጠረው ከክርስቶስ ልደት በፊት 600 ዓመት ዓለም ገደማ ነው። ያም አርካይክ የሆነ ፎርም ነው እንጂ የሰለጠነም አይደለም። በኋላ እስልምና ሲስፋፋ ነው አረብኛ በደንብ እያደገ እየሰለጠነ የብዙ ዓለም ቋንቋ የሆነው እንጂ ከዛ በፊት አልነበረም። እና አረብኛ ለሀበሻ ስም አላወጣም ጭራሽ። ምንም እዚህ ግባ የሚባል ቋንቋም አልነበረም ሀበሻ በነበረበት ዘመን ማለት ነው። አልነበረም ሲጀመር ማለት ይሄ በፑንት ዘመን። ከዛ ዳማት ላይ የነበረው ስልጣኔ ታውቃለህ፣ ከቀይ ባህር ጋር የተሳሰረ በንግድም በምንም ከፍተኛ ደረጃ ተደርሶ የነበረ በተለይ የመንግስት ስርዓታቸው የሚያምር ነበረ የዳማቶቹ። ከዛ በኋላ ደግሞ አክሱም መጣ። አክሱምን በራሱ ፎርም የሀበሻ ስልጣኔ ሆኖ ዘልቋል። ከዛ ላስታ፣ ጎንደር እያለ ይቀጥላል ማለት ነው። ስቲል እስካሁን ባለነው ደረጃ አለ። ይህን ሁሉ መስርቶ የኖረ ነው። የቀደምት ኢትዮጵያን ስልጣኔ አብዛኛዎቹ የሀበሻ ስልጣኔ ነው። በምስራቅ በኩል ሄደ ጀጎል ምናምን የሚባለው ብትሄድ የሀበሻ ስልጣኔ ነው። ሀበሻ ነው ኮንትሮል አድርጎት የነበረው ይህንን ኤሪያ ማለት ነው። በቀደም ጀምሮ ሀበሻውያን ናቸው። በሃይማኖት የተለያየ ብትሆንም ሀበሻ ነው። ይህንን ማየት እንችላለን ማለት ነው። ሀበሻው ከአዳም ሲወርድ ሲዋረድ የመጣውን ትውፊት በካም በኩል ተረክቦ እስከ ዛሬ የዘለቀ ህዝብ ነው። ምኑን ብለን ልናንሰብ እንችላለን። በዛ ወቅት እንደ አቅም የነበረው ስልጣኔ ሙሉን በሙሉ ተረክቧል። አርሰ መብላት፣ እርሻ፣ ግብርና ምናምን የሚባለውን ነገር የጀመረው ሀበሻ ነው። እዚሁ ኢትዮጵያ ውስጥ የሀበሻው መሬት ውስጥ የተጀመረው ጣና ዙሪያ አካባቢ የተጀመረ ነው። እያደገ እየሰፋ ሄዷል። በአብዛኛው ኢትዮጵያ ክፍል አሁን ያለው ኢትዮጵያ ውስጥ ግብርና ተስፋፍቷል። ከዛ ወደ የአባይ ሸለቆን ይዞ ወደ እንትን ሄዷል፣ ወደ ምስራቅ ሄዷል። ዜን ግብፃውያን ጀምረውታል፣ ሜሶፖታሚያን ተጠቅመውታል። ያ ስልጣኔን ወለደ። ያ ደግሞ ግብርና ሲመጣ ሴደንታሪ ኦፍ ላይፍ ይጀመራል። አካባቢ አስተዳደር ስታብሊሽ ይደረጋል። አንድ አካባቢ ስትመሰረት አስተዳደር ንጉስ ትመሰረታለ። ዜን ብዙ ነገስታትን በአንድ መግዛት ኢምፓየር ቢውልድ ታደርጋለህ። እንዲህ የሆነ ያደገ ነው የዓለም ስልጣኔ ማለት ነው። የተለያዩ ስልጣኔዎች እንዲያድጉ ምክንያት ሆኗል። ዊ አር ዘ ሶርስ ኦፍ ሲቪላይዜሽን አሁን በእንትን ስታየው ማለት ነው። ሀበሻው ይሄን የሰራ ነው። ከሃይማኖት አንጻር ስታየው ግልቦናው ትራዲሽናል ከሆነ አስተዳደር አንጻር ስታየው የእንበረሙ ስርዓት፣ የወንበሩ ስርዓት ማየት ትችላለህ። ህገ ኦሪቱንም መረዳት ትችላለህ። እዚህ ጋር የሀበሻው ትውፊት ነው ህገ ኦሪት ማለት ነው። ህገ ወንጌልን ስትመጣም እዚህ ጋር ነው የምታገኘው። ጥንታዊ የሆነ የመንግስት ስርዓት በጾታ ምጥጥን የሚታወቅ ነበረ። ጾታን እንዴት አድርገው እንትን እንደሚያደርገው በኋላ አነሳዋለሁ ይህን ነገር ማለት ነው። እንዴት አድርገው ዳማታውያን የጾታን ምጥጥን ጠብቀው በአስተዳደር ስርዓት ውስጥ እንደተጠቀሙበት ማየት እንችላለን ማለት ነው። እነዚህን ሁሉ አጥንቶ ዘልቋል ሀበሻው።
ስቲል እስከ ዛሬ በየዘመናት ሁሉ ቢገጥሙትን ቻለንጆች እያለፈ እዚህ ደርሷል ማለት ነው። ሀበሻው የዓለም ስልጣኔ መሰረት ነው። በሃይማኖት በኩል የስልጣኔ መሰረት ነው። የመንግስት ስርዓት በመመስረት የስልጣኔ መሰረት ነው። ግብርናን ወይንም እርሻን ለዓለም በማስፋፋት መሰረት እሱ ነው። ሌሎችንም ፊደላትን ራሱ የዓለም ፊደላትን በመቅረጽ ሀበሻው ነው ቀዳማዊነት። የአሁን አሌፍ ቤት ጋሜል ዳሌጥ የሚለው የሀበሻ ስልጣኔ ነው። የሌላ ስልጣኔ አይደለም። ምንም ሌላ ስልጣኔ አይደለም። አሁን አንዳንዱ የሴሜቲክ ስልጣኔ ይላል። ሴሜቲክ የፈጠረው የለም። የሴሜቲክ ከተባለ ምናልባት ይሄ በኤብላይት አካዲያን ምናምን የሚባሉት የሰሩት ካለ እንትን ይሄ ፊደል እሱ አይ ቲንክ ፒስማር ምናምን የሚባለው ጽሑፍ ከሆነ ነው። እርሱም የኩኒፎርም ዘር ነው። ኩኒፎርም ሆኖ ደግሞ ለጽሑፍ አይሆንም። በነገራችን ላይ ሙሉ ሀሳብ አይገልጽልን። እንደ ኢጂፕሻን ፒክቶሪያል ሪፕሬዘንቴሽን የግብጾቹ ሄሮግራፊክስ የሚባለው ሀሳብን በዛ ደረጃ የሚገልጽ አይደለም። ግን ፊደል ሆኖ አሁን ያለነው ሊትሬቸር ደቨሎፕ ለማድረግ የጠቀመው ትልቁ ነገር ግን እነዛ ሀበሻዎች መጀመሪያ የመሰረቱት ነው ፊደል። ይህን ሁሉ ማየት እንችላለን። በንግድም በለው በመርከብ ስራ ይሄ ሁሉ የሀበሻው ከፍተኛ አስተዋጽኦ ያለበት ነው እና በስልጣኔ ቀደምት የሆነ ህዝብ ነው ሀበሻ የሚባለው። ሀበሻው ምንም እያነሰ ቢመጣ ጥንት ከመሰረቱ ወይም ከመሰረተው የመሬት አስኳል አልጠፋም። የመሬት ስያሜዎችን እንኳን አላጠፋም። ለዓለም ብዙ የቦታ ስያሜዎችን የሰጠ እሱ ነው። ቋንቋውም የበላይ ስለነበረ በዛ ጊዜ ያን ሁሉ ጠብቆ የኖረ ነው። ዛሬ ከሀበሻው ከነበረበት ምድር ሳይነቃነቃለ የሟሸሸበት የተጨፈለቀበት በሌላ ቋንቋ እየተቀማ ምናምን የተደረገበት ነገር እናውቃለን። ግን አሁን ይሄ ሸዋ፣ ወሎ፣ ትግራይ፣ ጎንደር፣ ኤርትራ ድረስ ያለው ጎጃም እንደዚህ አልተነቃነቁም። የሀበሻው ኮር ናቸው። ዋና ኮር መሰረት የነበሩ ናቸው። ዛሬም እንደተጠበቁ ናቸው። ህዝቡም አብዛኛው እንትን ያለ የተቀላቀለ ምናምን የለውም። ራሱ ነው ሀበሻው ነው ያለው። ይህን መረዳት እንችላለን በጣም በሚገርም ሁኔታ ማለት ጥንታዊ መሬቱ ያልተነቀለ ከመሬት አስኳሉ እንዳለ ያለ ኮር ስቴቱን እንደያዘ የተቀመጠ ህዝብ መሆኑን ማየት እንችላለን። ሀበሻው ህገ ልቦናና ህገ ኦሪት የሚቀደስበት ጥንታዊ ቋንቋ ጠብቆ ዛሬ ድረስ ማለት ይህን ቋንቋ የምታገኘው በዚህ በሀበሻው ህዝብ ውስጥ ነው። ከሀበሻው ውጭ ይህን ልታገኘው አትችልም። ሌላው በዓለም በህዝብ አስተዳደር ትክክለኛውን የፆታ ሚዛን ቅድም ያነሳሁት ሚዛን ጠብቆ የነበረው ህዝብ ይሄ ነው። እንበረም፣ ድንግል ንግስት፣ ጃንደረባ እነዚህ ሶስቱ ተጣጥመው የቀጠሉበት ሁኔታ ነው። እንበረም የሚባለው ንጉስም ካህንም የሚሆነው ነው። ንጉስ ሲሆን ግን ኖሚናል ነው። በዋናነት ዴይ ቱ ዴይ አክቲቪቲ ዴይ ቱ ዴይ ሩቲን አይሰራም። የሚሰሩት ዴይ ቱ ዴይ አክቲቪቲውን እንደ ልክ ጠቅላይ ሚኒስትር እንደምትለው ዋና ዋና ነገሮች የሚሰሩት ሴቶች ናቸው። ድንግል የሆነች ሴት በድንግልና ትሾማለች፣ በድንግልና ርጅታ ታልፋለች። እሷ ስታልፍ ሌላ ድንግል ትሾማለች። በምንም መውለድ ምናምን የሚባል ነገር የሌለው ማለት ነው። ቤተሰብ የላት ምን የላት፣ ህዝብ ብቻ የምታገለግል ፈጣሪዋንና ህዝቧን የምታገለግል። ያ ደግሞ በጸሎት ይጠብቃቸዋል። ንጉሱ አንዳንድ ስርዓትን ያስይዛል። ሹመት ሲሾም እሱ ይሾማል ማለት ነው። ይሄን እንበረሙ ደግሞ ሴት ድንግልናን እንዳጥል የሚጠብቅ ነው። ይጠብቃል አብሮ ከእሷ ጋር ሆኖ። አንድ ብቻ አይደለም እንበረም፣ ብዙ እንበረም ነው የሚሆነው። በጠቅላይ ሚኒስትር ወይም የንግስቷ አገልጋይ የሚሆኑ ዋና ትልልቅ ባለስልጣናት በሙሉ እንበረም ሆነው ነው የሚመጡት። ማለት ይሄ እንትን ጃንደረባ ሆነው ነው እንጂ ዝም ብለው አይመጡም። ከእሷ ጋር ጥብቅ ግንኙነት ያላቸው ሰዎች ጃንደረባ ሆነው ነው የሚጠብቋት። እና በዚህ ደረጃ የነበረ ስርዓት ነው። ጾታን እንዴት አድርገው እንዳመጣጠኑት ማለት ነው። ይሲ ሴቶች ሲያስተዳድሩ ምን ያክል ሰላማዊ ህይወትን ሊኖር እንደሚችል ከጉልበት የወጣ እንደሆነ ይሄንን ማየት ትችላለህ። እንትና ሮክስ የጻፉትን መጽሐፍ ስታነብ ይሄን ነው። ሰላማዊ የብልጽግና ዘመን ለ400 ዓመት አለፈ ይላል። ይሄ በዳማስ ዘመን የነበረ ነው። በኋላ ወንዶች መጥተው ችግር ፈጥረው ነው የአክሱም ምናምን የሚል ስታብሊሽ አድርገው የሐውልት የወንድ ብልት የሚመስል ሐውልት እያቆሙ ወንድነታቸውን ለማሳየት የሞከሩበት ተጣልተው ነው ከነሱ ጋር። ይሄንን ስትመለከተው ሀበሻው ትልቅ ለዓለም የፆታ ምጥጥን እንዴት አድርጎ የፆታ ሚዛናዊነትን እንዴት አድርጎ ሲጠቀም እንደነበረ ተፈጥሮን አመዛዝኖ የሴትና ወንድ የሚለው በየሚናው እኩል የሆነ ሚና እንዲወጣ አድርገው የሰራ ነው ሀበሻው። በዚህ ደረጃ ምን ያክል ተራማጅ ህዝብ እንደነበረ ማየት እንችላለን ማለት ነው። ይህን በደንብ አድርገን እንረዳዋለን። ሀበሻው ከጥንት ጀምሮ ከአምልኮተ እግዚአብሔር ያልወጣ ቅን ህዝብ ነው። በህገ ልቦና ጸንቶ ኖረ። በኋላ ኦሪትም ቢመጣ ኦሪቱንም አልገፋም። ህገ ወንጌል መጥቶ ደግሞ ህገ ወንጌሉም ተቀብሎ እስከ ዛሬ ይሄንን ጠብቆ ይኖራል። በኋላ ደግሞ እስልምና መጥቶ እስልምናው ጋር። ስለዚህ ከጥንት ጀምሮ ከአምልኮተ እግዚአብሔር ያልወጣ ነው። የኖህን መቃብር ጠብቆ ቢኖር ህዝብ፣ በዕለተ ቅዳሜ ስራ የማይሰራ ህዝብ፣ በዕለተ ቅዳሜ በጥንት በህገ ልቦና ይሄ እግዚአብሔርን ማምለክ እንደሆነ በቀላሉ ትረዳለህ። እንዲህ አድርጎ ጠብቆ የኖረ ነው። ለዓለም
አንዱን አምላክ ማምለክን ራሱ ያስተማረ ህዝብ ነው። ከዚህ ነው የሄደው በሙሉ በመካከለኛው ምስራቅ የምታገኘው አሁን ሃይማኖት ምናምን የምትለው ከዚህ ሄደ ነው እንጂ ከዛ የነበረ አልነበረም። ከዚህ ሂዶ ስታብሊሽ ያደረጉት ናቸው። ሀበሻው የዓለም ፊደል ቀራጭ ነው። በኋላም የሳባ ወይንም የሳባ ፊደል ቀርጾ መጨረሻ ለግዕዝ መነሻ ተደርጎ የግዕዝ ፊደል ደግሞ በዘመነ ክርስትና ሞር ተቀርጾ እንድንጠቀመው ያደረገ ነው። ይሄ ነው ሀበሻው ነው። ይህን ማለት ነው የመጀመሪያው አሌፍ ቤት ጋሜል የሚለውን የሰራው ይሄ ነው። ሀበሻዊው የሆነው ህዝብ ነው። የህገ ልቦና ቅዳሴ አይደል የሚቀድሰው ቤተ እስራኤላውያን እነ ሙሴ ይህንን አይደል የሚጠቀሙት ሀበሻውያን ናቸው። እነ ዮቶርን ውሰድ። እነ ዮቶር የሀበሻውን ቋንቋ ነው የሚችሉት። ከነ ሙሴ ጋር ሲግባቡ የነበሩት በዛ ነው። እነ ዮቶር ለነ ሙሴ ምንን አስተማረ? የወንበር ስርዓትና አስተማረ። ይህም ሁሉ ማየት ትችላለህ። ሀበሻ መሆናቸውን በዚህ ነው የምትረዳው። ሌላ እንትን የለውም ምንም። ከቦታ አንጻር ከነአን ኢትዮጵያ የሚል የቦታ ስያሜ ተሰጥቶ ልዩነት ተፈጥሮ ካልሆነ በስተቀር በእንትን እንደዛ ነው። ምንም እንትን የለውም። እንዲያውም የሙሴ እህት ኢትዮጵያን አግብተው ብለው ለመቀለድ የሞከሩት ከከነአን ማለት ከነሱ እነሱ እስራኤላውያ ብለው የሚገምቱት በዛ ጊዜ የነበረ ከነሱ ውጭ ነው ብለው ስላሰቡ ነው። በዛ ምክንያት የተቀጡትን ቅጣት ታያለ። ቆዳቸው በረዶ መትሎ እስኪነጣ ማለት ነው። እነሱም ጥቁር እንደነበሩ በዚህ ትረዳለ። ያ ነው ሀበሻው ትልቅ ስራ ሲሰራ የነበረ። ለነ ሙሴ ራሱ ግራ ሲገቡ አስተዳደርን በደንብ አድርጎ ያስተማረ ጥንታዊ ህዝብ መሆኑን ማየት እንችላለን ማለት ነው። ዓለሙ አቢሲኒያ ብሎ ሲጠራት የነበረችው አገር ዋናው ባላባቱ ሀበሻ ነው። ይህም አቢሲን በሚለው ቅድም እንዳልኩ ሀበሻ ህዝቡ ሀበሻ ስለሆነ አቢሲን ይሉታል እነሱ። መሬቱን ደግሞ አቢሲኒያ ወይንም እኛ ኢትዮጵያ የምንለውን ዘላንድ ኦፍ ሀበሻ ለማለት ነው እነሱ ሲጠቀሙት ነበረ ማለት ነው። ኢትዮጵያን ግን አንድም ቀን ሀበሻን እንትን አቢሲኒያ ብለው ጠርተው አያውቁም ሀገራቸውን በፍጹም። የሀበሻ ምድር የባላባቶች ምድር እንትን ውብ ምድር ናት። ያቺ ውብ ምድር ደግሞ ኢትዮጵያ ነው የምትባለው። ነገር ግን ሀበሻው አንድም ቀን ይህን ጠርቶ እንደማያውቅ ማየት እንችላለን ማለት ነው። በአጠቃላይ ሀበሻ ማለት ጥንታዊ የኢትዮጵያ ስልጣኔ መስራችና የዚች ሀገር መስራች የሆነ ህዝብ ለዓለም ብዙ ስልጣኔዎችን ያስፋፋ ጥንታዊ ህዝብ ከአዳም የነበረውን ስርዓት እንዳለ ጠብቆ የመጣ ህዝብ ማለት ነው። ታንኪዩ። መልካም። እንግዲህ ሀበሻ ማን ነው፣ የስሙ ትርጉምስ ምንድን ነው የሚለውን አጠቃላይ በስርዓተ መንግስትም በሃይማኖትም የትኛው ህዝብ እንደነበረ እስከየትም ሲያካልል እንደነበረ አሁን ያለበትም ሁኔታ በጥቅል ለሰጠን ማብራሪያ ከልብ አመሰግናለሁ። ወደሚቀጥለው ጥያቄ እንለፍና እንግዲህ ሀበሻ የሚባለው ህዝብ ቅድም በጠቀስከው አካባቢ የሚኖር ከሆነ በተለይ አሁን ያለውን ኢትዮጵያ መስርቶም ስም ሰጥቶም ቦታውንም ሰይሞ በቋንቋም በባህልም በሃይማኖትም የተሳሰረ ህዝብ ከነበረ አሁን ላይ ያለው ሀበሻ የሚባለው ህዝብ ዘሩ ማን ነው? በስር ውስጥ እነማንን ነው የሚያጠቃልለው የሚለውን ከታሪክም ምናልባት በጽሁፍ ደረጃም ያሉ ማስረጃዎች ካሉ እነሱን ለተመልካቾቻችን ብታደርስልን። ኦኬ፣ ሀበሻ ዘሩ ማን ነው? ሀበሻ ዘሩ ይታወቃል። ከአዳም ልጆች መካከል የከነአን ዘር ነው። አዳም እስከ ኖህ ይደርሳል አይደለ? ከኖህ ቀጥለ ካም አለ። ከካም ቀጥሎ ከነአን ነው። ከነአን ነው። በነገራችን ላይ ካም የበኩር ልጅ ነው እንጂ የሁለተኛ ልጅ ምናምን አይደለም። ይህ ኦሪት ዘፍጥረት ምዕራፍ 10 ያለውን ማየት ትችላለህ። ስለ ያፌት ሲናገር አይ ቲንክ ስለ ሴም ነው። ስለ ሴም ሲናገር ስለ ሴም ምን ይላል? ሴምን ያወራና እሱም የያፌት ታላቅ ወንድም ነው ይላል። ኦሪት ዘፍጥረት ምዕራፍ 9 ግን ምንድን ነው የሚለው? ልጆቹ ሴም፣ ካም፣ ያፌት ናቸው ይላል። በቅደም ተከተል ላይ የተቀመጡ ብለን ገምተን ሴም ቀዳማዊ ነው ብለን ነበረ። ነገር ግን ያ እንዳልሆነ ዝም ብሎ በአጋጣሚ የተጠራ እንደሆነ የሚያሳይ ነገር አለው። ለምን ኦሪት ዘፍጥረት ምዕራፍ 10 ያለው ስለ ሴም ሲያወራ ሴምም የያፌት ታላቅ ወንድም ነው ብሏል። የያፌት ታላቅ ወንድሙ ማን ነው? ሴም ነው ማለት ካም የሴም ታላቅ ወንድም እንደሆነ በዚህ መረዳት ትችላል። የመጀመሪያ ነው ማለት ነው። ለዛ ነው ትውፊቱን እንዳለ የተረከበው ከኖህ ማለት ነው። ሙሉን ተረክቦ የመጣው እሱ ነው። ከነዚህ መካከል ደግሞ ካም ከወለዳቸው ልጆች መካከል ደግሞ ትልቅ ትኩረት የተሰጠው ከነአን ነው። ከነአን ዝም ብሎ አይደለም ትኩረት የተሰጠው። እነዛ ረጋሚዎቹ ራሱ ለይተው እሱን የረገሙበት ምክንያት የትውፊት ተረካቢ ስለሆነ ከካም የተረከበው ከኖህ የመጣውን ትውፊት እንዳለ የተረከበ እሱ ስለሆነ ቅናት ነው። ትኩረት ያደረጉት እሱ ነው። ከነአንና አተኩሮ ማለት ነው። ያልሆነ ፈጠራ ወሬ ፈጥረው ተረገበ ምናምን ብለው ያወሩበት ምክንያት እሱ ነው። ሌላው ከነአን በመጽሐፍ ቅዱስ ከተጠቀሱት ልጆች ከወለዱ ተብሎ ኦሪት ዘፍጥረት ምዕራፍ
10 ከባቢ ከተዘረዘሩት ውስጥ ብዙ ልጆች የወለደ ከነአን ነው። የሴምን ልጆች እንግዲህ የአፌትም ሌሎችንም እዛ ጋር የከነአን የካም ልጆች ግን የልጅ ልጆቻቸው ራሱ እንዴት እንደወለዱ ተነግሯል። ማለት ልጆቹ እንዴት እንደወለዱ ማለት ከነአን 11 ወንድ ልጆችን ነው የወለደው። 11 ምናልባት እኮ ስንት ልጅ እንደወለደ አላውቅም። 6 ከበዛ 6 ወይ 5 ነው። ከዛ ሊበልጥ አይችልም። ይሄም ትልቅ የሆነ ነገር እንዳለው መረዳት ትችላለህ። በመጽሐፍ ቅዱስ ራሱ በፈጣሪ ዘንድ የተለየ ጊፍት እንዳለው መረዳት ትችላለህ ማለት ነው። ያ ትውፊቱን ይዞ የቀጠለው ይሄ ነው። ሌላው ከነአን ትልቅ በእግዚአብሔር ዘንድ የተሰጠው ኃላፊነት እንዳለ የምታየው የመልከጼዴቅ አባት ነው። መልከጼዴቅ ከከነአን ዘር የመጣ ነው። መልከጼዴቅ ደግሞ የክርስቶስ ምሳሌ የሆነ ነው። አብርሃምን የገረዘ አብርሃምን ሃይማኖት ያስተማረ ስግደት ያስተማረ አብርሃምን የባረከ አባት ማን ነው? መልከጼዴቅ ነው። ምንድነው? ከነአናዊ ነው። ይሄ ነው ትልቁ ነገር። ሀበሻ የሚለው ከዚህ ጋር የተሳሰረ ነው። ምንም ልዩነት የለውም። የሀበሻው ዘር የከነአን ዘር ነው ስንል 6ቱ የከነአን ምድር ተብሎ ዛሬ ዓለም የሚያውቀው ሚድል ኢስት ያለው የመሰረቱ ናቸው። የመጀመሪያ 6 ልጆች፣ 5ቱ ደግሞ አበሻ ተብለው የተጠሩት ማለት ነው። ለብቻ ሲነጠሉ ሀበሻ ይባላል። አሁን አቢሲኒያ ብለው ፈረንጆ የጠራው መሬት ይዘው የሚኖሩት እንትናን ይጨምራል፣ ከነአንን ራሱን ይጨምራል። አብሮ እዚህ ስለኖረ ማለት ነው። የአባቶቹ መቃብር የእናቶቹ መቃብር እየጠበቀ አብሮ እዚህ ነው የኖረው፣ ትውፊቱን ለልጆቹ እያስተላለፈ። ይሄ ነው ሀበሻ የሚባለው ማለት ነው። ስለዚህ የከነአን ዘሮች ናቸው እነዚህ። እነዛም ከነአናውያን ናቸው፣ እነዚህም ከነአናውያን ናቸው፣ ይገናኛሉ። ዛሬ በእኛ ቅዳሴ እዚህ በፊት እንደምንለው መካከለኛ የከነአን ምድር ውስጥ የነበሩ 3 ትልልቅ ቦታዎች የአምልኮት ቦታ ይጠራሉ ዛሬ ድረስ ማለት ነው። በአንድ ተሳስሮ የነበረ ነው። ስለዚህ ይህን ሁሉ ህዝብ የሚያካትት ነው ሀበሻ የሚባለው ማለት ነው። ኦኬ አሁን የኢትዮጵያ ምድር ላይ ያለውን በሚለው ይህንን ማየት ወደዚህ መተን ያለውን ማየት እንችላለን። ግን ቤተ እስራኤላውያንም የሀበሻው ፓርት ናቸው፣ ባላባት ናቸው። ለመካከለኛው ምስራቅ እዛ ሀገር ባላባቶቹ እነሱ ናቸው። የመጀመሪያው ሴትለርስ ነው። በርካታ የሕገ ልቦና እምነት ተከታይ ነበሩ። እምቢ ያሉ ወደ ኢትዮጵያ መጥተዋል ተቀላቅለው እዛው የቀሩ የኦሪትን እምነት ተከትለው እዛው የቀሩ ከነቋንቋቸው ከነወጋቸው ከነባህላቸው እዛ ዘልቀዋል ማለት ነው። ከዛኛው ህዝብ ጋር ሆነው ማለት ነው። ምንድነው ኦኮፓይ ካረገው ህዝብ ጋር ሆነው አብረው ቀጥለዋል። እምነቱን እስከተቀበለ ድረስ አብረው ዘልቀዋል። ያደረጉት ነገር የለም። ስልጣኔያቸውን ምናምን አጥፍተዋል። ያ የነበረ እንትን ቢሆንም ማለት ነው። ዝሮ ግን ይሄ ህዝብ ከዚህ ነው የሚመዘዘው። ለዚህ ምን ማስረጃ አለ? አሁን የከነአን ዘር መሆኑን ሀበሻው ምን ማስረጃ አለ የሚል ነገር መነሳቱ ስለማይቀር ላንሳ። አንደኛ ከከነአን ህዝቦች ጋር ያለው ቀጥተኛ ትስስር ነው። ከናናውያን በዘራቸው የከነአን ዘር ናቸው የሚያስብለው። ይህን ከዚህ ጋር ስትመለከት ከመልከጼዴቅና የነበረውን ስርዓት አየው። መልከጼዴቅ ሲፈጽሙ የነበረው ስርዓት በሙሉ ሕገ ልቦና ውስጥ እኛ ጋር ዛሬ አለ። የነበረው ስርዓት ይህን ነው የሚያመለክተው። መልከጼዴቅ ካህንም ንጉስም ነው የነበረው። እንበረምም ካህንም ንጉስም ሆኖ በዳማስ ዘመን ሲያገለግል የነበረ ነው። ይህም የወንበሩ ስርዓት ማለት ነው። ዮቶርንና ኢትዮጵያዊነቱን ተመልከተው። መጽሐፍ ቅዱስ ራሱ ይነግረናል። ለሙሴ ምን እንዳስተማረው ታውቃለህ? የወንበሩን ስርዓት ነግሮታል። አስተዳደር እንዴት ማስተዳደር እንዳለበት ለሙሴ ያስተማረው ዮቶር ነው። ይህም የወንበሩ ስርዓት ጋር የተያዘ ነው በቀጥታ ማለት ነው። ሌላው የመልከጼዴቅንና ዮቶርን እምነትና የቅማንቶችን ሕገ ልቦና እምነት ተመልከተው። አንድ ነው። ኖ ዲፈረንስ አትወል። የሚያከብሩት አጠቃላይ አሰራሩም ይሄ ነው ማለት ነው። ሌላው የቋንቋ ትስስራቸው ነው። የቋንቋ ትስስራቸውን ስትመለከተው ሕገ ልቦናውም በቅማንተኛ ይቀደሳል፣ ሕገ ኦሪቱም በቅማንተኛ ይቀደሳል። ከጥንት የነበረው ስርዓት ይሄ ነው። ይሄ የቋንቋ ትስስራቸውን ያሳያል። ከዛ በተጨማሪ ዕብራይስጥ የሚባለውና ይሄ ቤተ እስራኤላውያን የሚናገሩት የቅማንተኛ ቋንቋ ኢትዮጵያን እኛ የምንጠቀመው የአገው ቋንቋ ተብሎ የሚነገረው አብዛኛው ዛሬ አማርኛ፣ ግዕዝ፣ ትግርኛ ምናምን የምትለው በሙሉ አንድ የተሳሰረ ቋንቋ ነው። የተሳሰረ ነው። ከመካከለኛ ምስራቅ ጋር የተሳሰረ ነው። ከነዚህ ጋር ማለት ነው። አንድ አይነት ህዝብ የነበረ ነው። ብዙ ጊዜ እንዲያውም ፕሮቶ ከናኒ ይሉታል ብዙዎቹ። ፕሮቶ ከናናይት ይሉታል። ኢብራይስጥ አሁን ሞደርን ከናናይት ነው እንጂ ኢብራይስጥ የሚባል እንትን የለውም፣ መሰረት የለውም። ማነው አባቱ? ከናን ነው። ምን ይባላል? ሞደርን ከናናይት ላንጉጅ ነው ኢብራይስጥ የሚባለው። የከነአን ቋንቋ አድጎ ሞደርን ሆኖ የመጣ ማለት ነው። ልክ የጥንቱ ቅማንተኛ አማርኛ ሆኖ እንደምታገኘው ማለት በመካከለኛው ዘመን ደግሞ ግዕዝ ሆኖ እንደምታገኘው ማለት ነው። እንዲህ አይነት ማለት ነው። ወደ አገውኛ ተቀይሮ ምናምን እንደምታገኘው አይነት እንዲህ ለውጥ መጥቶ እያደገ የመጣ ነው። በሞደርን ታይም የምታገኘው ነው። ይሄ ቋንቋ ትስስር እንዲሁ ዝም ብሎ በቀላሉ የሚመጣ አይደለም። ህዝቡ አንድ ስለነበረ ትልቅ የሆነ ማህበራዊና ባህላዊ መስተጋብር ስለነበረው፣ ስለ ልቦናዊ ትስስር ስለነበረው፣ የፖለቲካ ትስስር ሁሉ ስለነበረው ነው ያ ህዝብ
በዚህ ደረጃ አንዱ ነው የሚመጣው ማለት ነው። ይሄ የደም ትስስራችንም አብሮ ያሳያል ማለት ነው። ወንድማማች ሳትሆን በዛ ደረጃ ልትል አትችልም። ግን ይህን የበለጠ የሚያሳይ ሌላ ማስረጃ እመጣልሃለሁ። የደም ትስስራቸውም እንዲሁ በቅማንቶችና በቤተ እስራኤሎች መካከል 100% የዲኤንኤ አንድነት አለ። 100%። ለምን እንዲሆን ይህም መሰረታዊ ጥያቄ መጠየቅ አለብን። ለምን እነሱ የኦሪት እምነትን ታቦተ ጽዮንን ይዘው ወደ ኢትዮጵያ የመጡ ናቸው በ565 ዓመተ ዓለም ገደማ። ስለዚህ እዛ ነው የነበሩት ማለት ነው። ከናናውያን የጥንት ህዝቦች ናቸው። የኦሪቱን ስርዓት የሚጠብቁት የነበረው የጥንት የአባቶቻቸውን ቋንቋ ተጠቅመው፣ ምክንያቱም የኦሪት ስርዓት ሲሰራ ዕብራይስጥ የሚባል አልነበረም፣ አረማይክ የሚባል አልነበረም፣ ፊንቅያን የሚባል አልነበረም። የነበረው የከናን ቋንቋ ነው። የጥንቱ ቅማንተኛ ነው የነበረው፣ ሌላ አልነበረም። ያንን ስርዓት ጠብቀው ያሉ ህዝቦች ናቸው እዛ የነበሩት። ትስስሩ እዚህ ጋር የሚመጣው በመልክ እኛን ነው የሚመስሉት፣ ምንም ለውጥ የላቸውም። በደምም አንድ ናቸው። የደም ትስስሩን በዚህ መልኩ መመልከት ትችላለህ ማለት ነው። ይሄ ትልቅ ማስረጃ ነው ለዚህኛው ማለት ነው። ሌላ ሁለተኛ የጽሁፍ ማስረጃ ላንሳለን። የጽሁፍ ማስረጃ አባ ጊዮርጊስ ዘጋስጫ ሆህተ ብርሃን ዘሐሙስ ይባል። ሆህተ ብርሃን የሚባል በቀናት ተከፋፍሎ የሚጸለይ ጸሎት አለ። ከጸሎተ አርጋኖን ጋር አብሮ የሚጸለይ ማለት ነው። እሱ ጋር የሐሙሱ ላይ ምን ይላል? ኢትዮጵያውያን ዘራ ከነአን ናቸው ብሎ ነገረን። ኢትዮጵያውያን የከነአን ዘር ናቸው አለን። በቃ አለቀ። እንግዲህ አባ ጊዮርጊስ በ14ኛው መቶ ክፍለ ዘመን አብዛኛው ጊዜ እስከ 15ኛው የነበሩ አባት ናቸው። ይህንን በደንብ አድርገው ነገሩን። ይህን ማን ይክዳል? እንግዲህ እሳቸው በዛ ህዝብ ውስጥ የነበሩ ማንነታቸውን የሚያውቁ ናቸው። የሰለሞን ስርወ መንግስት የሚባለው እየተደናበረ መጥቶ ብዙ ማጥፋት ቢፈጥርም እሳቸው እውነታውን አፍረጥርጠው ተነገሩ። ይህን መረጃ ማን ሊቃወመው ይችላል? ማን ሊቃወመው ይችላል? ይህን አይደለም ብሎ ማለት ሊቃወመው አይችልም። አለቀ። ሰው ይህ ጥሩ ማስረጃ ነው። ሌላው ሪቻርድ ሲጋምስ በቅማንት ላይ መጥቶ 1 ዓመት ግደማ ተቀምጦ ባጠናው ጥናት ምን ይላል? ቅማንቶች የከነአን ዘር መሆናቸውን አሳይቷል፣ ጽፏል። እንዲያውም እንትኑን ሰርቶታል። ከአዳም እስከ ኖህ፣ ከኖህ ወደ ታች ሲወርድ ካም፣ ከነአን፣ አራዲዮን ብሎ አምጥቶ አስቀምጦታል። አይደረኪን ጽፎ ማለት ነው። በዚህ አሁን የሀበሻውን እንትን አብዛኛውን የሀበሻውን ትውልድ እንደፈጠሩት አሳይቶናል። እሱ እዛ ጋር ይህን በደንብ አድርጎ አሳይቶናል። እና ከናናውያን ናቸው። ይሄ ማስረጃ ነው። ሪቻርድ ሲጋምስን ብሎናል። ሌላው አለን ፎርዴ የሚባል ሰውዬ በ1930 ዘሎስት ትራይብ ሚት ምናምን የሚል ነገር የጻፈው ነገር አለ። እሱ መጽሐፍ ላይ ስለ ቅማንቶች መጥቶ አጥንቶ ምን ጻፈ መሰለ? The ቅማንት may be called the Canaanites of Abyssinian Judaism ማለት ቅማንቶች የአቢሲኒያውያን አይሁዳዊነት ወይም የአይሁድ እምነት በአቢሲኒያ የሚገኘው አይሁድ ከናናውያን ናቸው ተብሎ መጠራት ይችላሉ አለ። ማለት ይጠላሉ ሜቢ ተብለው ሊጠሩ ይችላሉ አለ። ስለነገሩት ማለት ነው። ከምን ያውቁታል? ሌላው ታዲያ ከየት አገኘው? ይሄን ስለነገሩት። ስለዚህ ይሄን መጥቶ ጽፎልናል። ይህንንም ማየት እንችላለን። ሌላው ነጋ ጌጤ የጻፈው መጽሐፍ የቅማንት ታሪክ በሚለው መጽሐፍ ይህን አስፍቶ ነው የጻፈው። ስለዚህ ጉዳይ ማለት በደንብ አድርጎ ጽፎታል። ይህን በተመለከተ አለቃ ታየም እነዚህ የከነአን ዘር የሆኑ ህዝቦች ኢትዮጵያ ውስጥ ያሉትን 5ቱን ዘርዝሯቸዋል። በደንብ አድርጎ ነው የጻፋቸው ማለት ነው። ቅማንቱን፣ ሽናሻውን፣ ጉምዙን፣ በርታውን፣ ነገደ ወይጦውን አሳምረው የጻፉት የከነአን ዘር መሆናቸውን አባታቸው ራሱ ማን እንደሆነ በዝርዝር ጽፎታል ማለት ነው። ይሄ ከየት አገኘው? እሱ ፈጥሮ አልጻፈውም። ጠይቋቸው። እየዞረ ስጠይቅ ነገሩት። ያን ጻፈ። አለቀ። ለምን? ህዝብ ደግሞ በትውፊት ያውቃል፣ አባቱን ያውቃል። የጥንት ያልተበረዘ ያልተከለሰ ማንነቱን ጥሎ ያልሄዱ ስለሆኑ ማለት ነው። እነዚህ ዛሬ ትንሽ ቁጥር ሆኖ የምታገኛቸው ለዚህ ነው። አልወጡም ከማንነታቸው። ከማንነት የወጣው ህዝብ ብትጠይቁ አባቱን አያውቅም። ዝም ብሎ በቋንቋው ለመጠራት ይሞክራል፣ ወይ በመሰለው ልሂቁ የሚያወራውን ነገር ካልሆነ በስተቀር አያውቅም። እነዚህ ግን አሳምረው ነው የሚያውቁት። ይሄን መረዳት እንችላለን ማለት ነው። ይሄ መረጃ ነው። ሌላው የህዝቦች ትውፊታዊ ታሪክ ነው። አሁን እንዳልኩት እነዚህ በጽሁፍ ተጽፈው የተገኙት ናቸው። የህዝቦች ትውፊታዊ ታሪክ ደግሞ እነዚህን ያሳየናል። ቅማንቶቹ፣ ወይጦዎቹ፣ ሽናሻዎቹ፣ ክስታኔዎቹ፣ ሌሎቹም የከነአን ዘር መሆናቸውን ያምናሉ፣ ይናገራሉ በአደባባይ የከነአን ዘር ነን፣ ዘራችን የከነአን ነው። አንዳንዶቹ ከከነአን ነው የመጣ ነው ይላሉ። እንዲያውም ከከነአን ነው የመጣ ነው ይላል። የከነአን ነው የመጣ ነው ማለት we have been descended from the ከነአን ማለት ነው። በዘር ከከነአን የመጣ ነው ማለት ነው። ሳምታይምስ ቅድም እንደነገርኩ ብዙ የህገ ልቦና እምነት ተከታዮች ከመካከለኛ ምስራቅ ኦሪት ሲመጣ ተፈናቅለው እንደመጡት የመጡ ሁሉ አሉ። እነዚህ ማለት ነው ወደዚህ ነው የሚመጡት። የአባት ሀገራቸው መሰረት ሀገራቸው እዚህ ስለሆነ እዚህ ይመጣሉ ማለት ነው። ይህንን ማየት እንችላለን። እነዚህ ራሱ ጥሩ ማሳያዎች ናቸው። ሌላው ሀበሻው እነማንን
ያካትታል የሚል ጥያቄ ሊነሳ ይችላል። እዚህ ጋር ላንሳና ያው ስለ ዝርያ ስላወራ እነማንን ያካትታል? ሀበሻው የሚያካትተው በሁሉንም መዘርዘር ባልችል የተወሰኑትን እና ዋና ዋናዎቹን ላንሳ። ሀበሻው መሰረቶቹ ማለት ነው አባቶቹ የትውልድ መሰረቶቹ የሚከተሉት ናቸው። አንደኛ ቅማንቶች፣ ሁለተኛ ሽናሻዎች፣ ሶስተኛ በርታዎች፣ አራተኛ ጉምዞች፣ አምስተኛ ነገደ ወይጦዎች ናቸው። ሌላው ከነዚህ የተወለዱ ደግሞ ከነዚህ የመጡ ከነዚህ በተለያየ መንገድ ተወጥተው አዲስ ማንነት የፈጠሩት ደግሞ አማራው፣ ትግሬው፣ ጉራጌው፣ አርጎባው፣ ስልጤው፣ ሀረሬው፣ ዛዩ ወደ ኦሮሞነት በአሲሚሌሽን የሄደው በ17 የመጡ ክፍለ ዘመን በጣም ብዙ ህዝብ አገው፣ ብሌኑ፣ የሙ፣ ከፋው፣ ሸክቾው፣ ሀዲያው፣ ሲዳማው የመሳሰሉት ሌሎችም በጣም ብዙ እነዚህ ከዚህ የሄዱ ናቸው። ከነዚህ የተገኙ በሂደት በተለያየ መንገድ እየወጡ የራሳቸው ማንነት እያሳደጉ የመጡ ናቸው። በጣም ብዙ እነዚህ አሁን ለመጥቀስ ያክል የጠቀስኳቸው ናቸው። እነዚህ ሁሉ የዚህ ህዝብ የሀበሻው ዘር ወይንም በሀበሻው ውስጥ ያሉ ናቸው። ምናልባት አንዳንዴ ሀበሻ ልሆናለ እንዴ እነማን ናቸው ብሎ ከጠየቅ እኛ ሀበሻ አይደለን የሚሉህ ማለት ነው። ሀበሻ አይደለን የሚሉት እነሱ አይደሉም። እውነት ነው፣ በትክክል አይደሉም። ሶማሌው ከሀበሻው ጋር የሚመደብ ነው በጣም ብዙ ነገሩ ማለት ነው። በተለይ በደም ነው አሁን እያወራን ያለው ከደም ግንኙነት አንጻር ጋር ባለው ነው። በባህል ልዩነቱማ በጣም ብዙ የቋንቋ ልዩነት በኋላ መጥተዋል። እሱን እናነሳዋለን። አይደለንም የሚሉት ከዚህ አይደለም። ለምሳሌ ኦሪጂናል የሆነ ኦሮሞ ሀበሻ አይደለም። ኦሪጂናል የሆነ ኦሮሞ ማለት ኦሪጂናል ከሆነ ማለት በአሲሚሌሽን ያልመጣ ኦሮሞ ኦሪጂናል ከሆነ በሀበሻ ውስጥ አይደለም። እና አብዛኛው ኦሮሞ ይሄ ሊቃን እኛ ሀበሻ አይደለንም ብሎ የሚከራከር አይደለም። አፋሮችም ከሀበሻው ጋር እንትን ብዬ አልጠራቸውም። ምክንያቱም እነሱ ሀበሻ ብለው ይጠሩታል ሀበሻውን ሌላውን ማለት ነው። ብዙ ጊዜ እነሱ ትስስር ከኢጂፕሽያን ጋር የተሳሰረ የሆነ እንትን አላቸው። ጥንታዊ ህዝብ ነው። በነገራችሁ ላይ አፋር ኢትዮጵያ ውስጥ ከኖሩት ከሀበሻው ጋር ጎን ለጎን የኖረ ጥንታዊ ህዝብ ነው። አፋሮቹ፣ ሳሆዎቹ እና የመሳሰሉት የሚታወቁ ናቸው። እነሱ ሜቢ ግን በጥናት ያስፈልጓል ብዬ አምናለሁ። ይሄ እኔ ግምት ነው። ምናልባት እንትን እንዳይሆን በጣም ቢያዝድ እንዳልሆነ እዚህ ጋር ማለት ነው። ነገር ግን እኛ ነን ብሎ አያውቁም። ይህን የተረዳሁት በምንድን ነው? የውጭ እንትኖች እነ ጀሮሜ ሎቦ ወደዚህ ሲመጡና ሌሎቹ ጎብኚዎች ሲመጡ በዛ በኩል ነው እንትን የሚሉት እና ወደ ሀበሻው ንጉስ እንውሰድህ ነው የሚሉት እነ አፋሮቹ ማለት ነው። ደናኪሊያ አካባቢ ያሉ ወደ ሀበሻው ንጉስ እንውሰድህ የሀበሻው ሀገሪያ ነው እያሉ ይነግሩታል። ይሄ የሚያሳየው እና ራሳቸውን ሀበሻ ነን ብለው አያስቡም ነበረ እንደማለት ነው። እኔ ከዛ ነው የምነሳው። ከዛ አንጻር ነው ይሄንን ማየት እንችላለን። ሞር ለመለያየት አይደለም፣ እውነታውን እነዚህ ጋር ማንሳት ስላለን ነው ይሄን ያነሳሁት እና በአጠቃላይ ሀበሻው በማስረጃ ስንመለከተው ይህን ይመስላል። ዝርያው የከነዓን ዘር ነው። ታንክ ዩ። መልካም እንግዲህ ሀበሻ የሚባለው ህዝብ ዘሩ ማን ነው፣ በዚህ ውስጥ የሚካተቱት እነማን ናቸው የሚለውን ለሰጠን ማብራሪያ ከልብ አመሰግናለሁ። የታሪክም የጽሁፍ ማስረጃዎችንም አንስተሃል። ምናልባት ይህ ነገር ሌሎቻችሁም ሰፋ አድርጋችሁ ብትመለከቱት ሌሎች ማስረጃዎች ሊገኙ ይችላሉ ማለት ነው። ምናልባት ይህ መጽሐፈ አርጋኖን አባ ጊዮርጊስ ዘጋስጫ የጻፉትን ታሪክ ደብተራው ለምን እንዳልቀየረው ግን አልገባኝም እስከዛሬ። ምናልባት ከዚህ በኋላ ሊያወጡት ይችላሉ። ይህን ቃል ፌስቡክ ላይ ማጋርተው አይቼው ስለነበረ ብዙ ሰው ልብ ላይለው ይችላል። ምክንያቱም ግዕዝን የሚያውቅ ሰው ብዙም የለም። ቤተክርስቲያን ውስጥ ካለው ከአንዳንድ አባቶች ውጭ አብዛኛው ግዕዝን ትርጉሙን አያውቀውም። ዝም ብሎ እንደዚሁ አንብቦት ማለፍ ካልሆነ በስተቀር እኔን ጨምሮ ማለት ነው። ስለዚህ ይህ ነገር አሁን ከዛሬ ጀምሮ ወይም ደግሞ ከዚህ በኋላ ቀጣይ ሌላ ዙር ሲታተም ይህ መጽሐፍ ላይ ይህ ቃል ላይገኝ ይችላል ማለት ነው። እንግዲህ እንደዚህ እያለ ነው ታሪክ የሚጠፋው። እንደዚህ እያለ ነው እንደዚህ እየወጣ አያስፈልግም ብለው የሚያስቡትን እየሰረዙ እያወጡ እነሱ ወደሚፈልጉት እንደሚወስዱ ማሳያ ነው። ስለዚህ እኛው ይህ ኦሪጂናሉ መጽሐፍ ላይ ሊሆን ይችላል። ከዚህም የበለጠ ከዚህ በፊት ሊኖረው ይችላል። መጽሐፉ ድጋሚ ሲታተም ወጥቶም ሊሆን ስለሚችል እሱን ማንሳትና ማስተዋል ያለብን ይመስለኛል። ሌላው በቅድም ያነሳው በ565 ዓመተ ዓለም ወይም ዓመተ ዓለም እስራኤላውያን ወደ ኢትዮጵያ የመጡት በነገራችን ላይ ስደት ብዙ ጊዜ በተለይም ባህልክን፣ ቋንቋህን፣ የእምነት መሰረትክን በአምልኮ ስርዓት ውስጥ የምትጠቀምባቸውን ታቦትም ሊሆን ይችላል ሌላም እነሱን ይዘህ የምትሰደደው ወደ ወገንህ ነው። ስደት ሲባል ችግር ውስጥ ስትገባ ከቦታ ተነስተህ ወደ ሌላ ቦታ ስትሄድ ወደምታውቀው አካባቢ ወይም ደግሞ ዘመድ ወይም ወገን ወደሆነ አካባቢ ትረስት ወደምታደርገው አካባቢ ነው የምትሄደው። አሁን ባለው አይደለም፣ በቀደመው ታሪክ ውስጥ እንደዛ ነው የሚሆነው። ስለዚህ ወገኑ ወዳልሆነ ህዝብ ወይም ሀገር በእርግጠኝነት የሙሴ ጽላትን ያክል ተሸክሞ እንደማይመጣ እርግጠኛ ነኝ። ስለዚህ ይህ በራሱ ትልቅ ማሳያ ነው።
ይሄ ምንድነው ሚኒልክ ቀዳማዊ ሰርቆ አመጣው ምናምን የሚለው የደብተራ ተረት ውጪ ባለው ማለቴ ነው። ያነ ዝም ብሎ የፈጠራ ታሪክ ስለሆነ በዚህ መንገድ ብንረዳው የሚል ሀሳብ አለኝ። ሌሎቻችሁም ሀሳብ ካላችሁ ማጋራት ትችላላችሁ። ወደሚቀጥለው ጥያቄ ልለፍና እንግዲህ ቅድም ያነሳው ይህን ያክል ታሪክ፣ ይህን ያክል ትስስር፣ ይህን ያክል ሰፊ ሀገር፣ ይህን ያክል ባህል፣ ቋንቋ፣ ሃይማኖት የነበረው የስነ ልቦና አንድነት የነበረው ህዝብ ዛሬ ላይ አንድ ነው ብሎ ማሰብ ወይም ደግሞ ያን ጥንካሬው አለ ብሎ ማሰብ የሚቻል አይመስለኝም። አሁን ያለውን ነገር ስፔሻሊ ኢትዮጵያ ውስጥ ያለውን ነገር ስለምናውቀው ሀበሻው እንግዲህ በታሪክ የገጠሙት ተግዳሮቶች ወይም ፈተናዎች ምንድን ናቸው? ስፔሻሊ አሁን በኢኮኖሚ፣ በፖለቲካ፣ በማህበራዊ ትስስር እንደዚህ ምስቅልቅሉ እንዲወጣና እንዲዳከም ምናልባት ታሪኩ ራሱ ወደ ታሪክ ሆኖ እንዲቀር አይነት ነገር እየተሰራበት የመጣው ሂደት በምን ምክንያት ነው? ምንድን ነው የገጠሙት ተግዳሮቶች የሚለውን አጠቃላይ ህዝቡ አሁን ላለበት ሁኔታም ምናልባት ያጋለጡት ችግሮች እነዛ ናቸው ወይ የሚለውትን ጉዳዮች ለመረዳት ይህን ጉዳይ ብታነሳ ወደ አንተ ልምታ። ኦኬ፣ ሀበሻው ምን አጋጠመው? ምንድን ነው የገጠመው? በታሪክ የገጠመው ፈተና ምንድን ነው? ቻለንጆቹ ምንድን ናቸው የሚለው ነገር መሰረታዊ ነገር ነው። ይህንን ስንረዳ ነው አሁን ያለው ሀበሻ ለምን ተበታተነ፣ ለምን ወደ አንድ አልመጣም፣ የአንድነት ስነልቦናው የተደ ሀገር መስራችነቱን እንዴት ረሳውና ሀገር በዚህ ደረጃ ሲበታተን ዝም አለ፣ ለምን ወደ አንድነት መጥቶ አንድ ጠንካራ ሀገር አልመሰረተም የሚል ነገር ሊነሳ ይችላል። ስለዚህ ለመመለስ እነዚህን አሁን ማነሳቸውን ነገሮች መመልከት ጥሩ ነው፣ እንደ መነሻ ይሆነናል። ሌሎች ብዙ ነገሮች ይኖራሉ፣ ግን በዋና የተወሰኑ ነው ዋና ዋና ነገሮችን የተወሰኑ ላንሳ። አንደኛ ሃይማኖት ነው። የሃይማኖት በየጊዜው መምጣትና በሃይማኖት መከፋፈል ነው ትልቅ ችግር ይዞ የመጣው። እንግዲህ ኦሪት መጀመሪያ ገልቦናውያን ነው አብዛኛው እዚህ የነበረው ህዝብ በህገ ልቦና ስርዓት የነበረ ነው። ከዛ ኦሪት መጣ። ከኦሪት ጋር ብዙም ጠብ አልነበራቸውም። መካከለኛው ምስራቅ ላይ ከተፈጠረ ጠብ እዚህ ያሉት ግን አባት ህዝብ ስለሆነ አይገፋም እንዳለ ተቀብሎ ኦሪትንም ይዘው ቢመጡም ተቀብሎ አብሮ ነው የቀጠለው እንጂ ምንም የገፋበትም እንትን አልነበረም። እንደ ወንድም ቆጥሮ አብረው ነው የነበሩት። በጣም ተጣጥመው ነው የነበረው ማለት ነው። ኦሪት ሲመጣ ለሁለት ተከፈለ ማለት ነው። አሁን የህገ ልቦናና የህገ ኦሪት እምነት ተከታይ ህዝብ ሆነ ማለት ነው በሃይማኖት። በኋላ ደግሞ ክርስትናው መጣ። ክርስትናው ሲመጣ ደግሞ ወጠምሻ ሆኖ ነው የመጣው። ክርስቶስ እየሞተ ነው የሰበከው። እኛ ሀገር ደግሞ የመጣው ክርስትና እየገደለ ነው የሰበከው። ይሄ እውነት ነው፣ ሊመረው ይችላል ማንም ሰው። ንጉሱ ነው ተቀብሎ በጡንቻ በቆመጥ እያለ ይሄ የተጻፈ ነገር ነው። በፋክት እኮ የተደገፈ ነው የተደረገው ማለት ነው። የህገ ልቦና ስርዓት በተለይ ማምለኪያ ቦታዎቹን እያወደሙ የኦሪቱንም እንዲሁ የሚችሉትን ነገር እያደረጉ ነው ክርስትናውን የሰበኩት። አሁን ምን ሆነ ማለት ነው? ሶስት ህዝብ ተፈጠረ ማለት ነው። ክርስቲያን የሆነ ህዝብ፣ ህገ ልቦና የሚከተል እና የኦሪት እምነት ተከታይ። እንትኑ ዳይቨርሲቲውን እያሰፋው መጣ። ዳይቨርሲቲ ሲሰፋ የተለያየ ኢንተረስት ደቨሎፕ ታደርጋለህ። ኢንተረስት ምንድነው? የኢንተረስት ልዩነት ደግሞ ኮንፍሊክት ኦፍ ኢንተረስት ያመጣል። ያ ወዴት ያመጣል? ወደ ግጭት ያመጣል። እኔ በልጥ ወደሚል ይመጣል። በስልጣን ላይ እኔ ካልወጣው የኔ አልተተካ ምናምን የሚሉ ነገሮች ይመጡና ችግር ውስጥ ገባለ ማለት ነው። ሀበሻው አሁን ከአንድነቱ እየወጣ ወደ መከፋፈል ወደ መቃቃር እንዲመጣ እያደረገው መጣ። በተለይ ክርስትናው እንደነገርኩ ወጥምሾ ስለመጣ የወጠምሻነቱን ስራ ሰርቷል። በኋላ ደግሞ እስልምና መጣ። እስልምና ሲመጣ ደግሞ የሆነውን ነገር ታውቃለህ። እንዲያውም በዚህ ሀገር ውስጥ ትልቅ ችግር የፈጠረው እስልምና ነው። እስልምና ኢንትሮዲውስ ከተደረገ በኋላ ነው። ክርስትናው እስልምናውን አጠፋለሁ በሚል ሙስሊም ወገኖቹ ላይ ይዘምታል ክርስቲያኑ። እነዛም እንትን ለማለት ይዋጋሉ። በዛ ላይ ደግሞ በምስራቅ በኩል የነበሩት ሙስሊም የሆኑ ሀበሻዎች እንትን አላቸው፣ የውጭ ድጋፍ አላቸው። በኋላ እነ ቱርክ ምናምን ያደረጉትን ስለምጠቅማት ነው። ብዙ የእስላም ሶሳይቲ በመካከለኛው ምስራቅ የህንድ ውቅያኖስን ተከትሎ የሚመጣ ቀይ ባህር ተከትሎ የሚመጣ ሞልቷቸዋል። እንደገና ደግሞ ስትራቴጂክ ቦታ ነው የያዙት፣ የባህሩን ወደብ የያዙት እነሱ ናቸው። ይሄ ትልቅ አቅም ፈጠረላቸው። በኋላ በግራኝ መሐመድ እና በልብነ ድንግል መካከል የተፈጠረው ጦርነት የእስላምና የክርስቲያን ጦርነት ነው። የፖለቲካ እንትንም ቢኖረው ማለት ነው። ያ ነው የሆነው። ምክንያቱም ያም ሲያሸንፍ እንትን እያደረገ ነው፣ እያሰለመ ነው። ክርስቲያንም ሲያሸንፍ የሰለመውን እየመለሰ ነው። እንዲህ አይነት ስራዎች ናቸው የነበሩት። ይሄ ክርስቲያኑ እንዲያውም አንዳንዴ የቆየ ጠብ እንዲዘልቅል ራሱ በዛ ዘመን እንዲያርገውናል፣ ከግራኝ መሐመድ ጋር ወግነው እንዲያርገውናል ብለህ አቅም ይዘህ የሆነውን ቡድን አታክ እንድታረገው፣ እነሱም ድሮ እንዲህ ሲያረጉን ነበር እነዚህ ምናምን ብሎ አጋጣሚ ሲመች በዛኛው ሳይድ ያለም እንዲህ ሲያረገኝ ነበር ብሎ አታክ እንድታረግ አይነት ነገር እንትን መጣ። ልብ በል በደም ግን አንድ ህዝብ ነው። አንድ ህዝብ
አሁን የሀርላ ህዝቦች የሚባሉት ሀበሻዎች ናቸው። በደምም በቋንቋም በባህልም በብዙ ነገር አንድ ናቸው። አንድ የሚለየው የሃይማኖት ጉዳይ ነው። የስነ ልቦና ልዩነት ነው የመጣው ማለት ነው። ሃይማኖት ይዞት የመጣው ትልቅ እንትን መከፋፈል ይሄ ነው። በዚህ እንግዲህ በዚህ ሃይማኖት ምክንያት እርስ በርሱ ሲጋደል ኖረ ማለት ነው። ክርስቲያኑ ከህገ ልቦናው ጋር ተጋሏል፣ ህገ ኦሪቱ ጋር ተጋሏል፣ ከእስልምናው ተከታይ ጋር ተጋሏል። እስላሙም ከነዚህ ጋር ተጋሏል፣ ከክርስትናው ጋር ከህገ ኦሪቱ ጋር አሰልመሃለሁ በሚል ማለት ነው፣ ከህገ ልቦናው ጋር። በኋላ ደግሞ ካቶሊክ የሚባል መጥቶ በዚህ ምክንያት እስላምና ክርስቲያን የሆነ ሀበሻ ሲዋጋ በተፈጠረው የውጭ ጣልቃ ገብነት እንትኖቹ ፖርቹጋል እንዲመጣ አድርገ ያ ሰበብ ደግሞ ምን ይዞ መጣ? ካቶሊክ አምጥቶ በጎንደር ዘመን በሲሲኒዮስ ዘመን ለ9 ዓመት እርስ በርስ ተፋጀ። እርስ በርስ የካቶሊክ እምነት ተከታይ የሆነው ንጉሱ ጋር ደጋፊ የሆኑት ክርስቲያኖችንም ሕገ ልቦና እምነትም ኦሪት የሚከተሉትን አሰቃያቸው። ካልተጠመቃችሁ በካቶሊክ ካልኮተለካችሁ ብለዋል። ይሄ በጣም ትልቅ ሀበሻው እርስ በርሱ እንዲፋጅ ያደረገ ትልቅ ችግር ነው። ይሄ የሃይማኖት ጉዳይ ማለት ነው። በዛ ላይ ደግሞ ምንድን ነው መሰለህ አሁን ትልቁ ችግር ሃይማኖት የሚባለው እኔ እምነት ቢሆን ጥሩ ነበር። እምነት ብቻ መሰረት የምታደርግ ሃይማኖት የሚባለው ተቋም ስለምትመሰረት ተቋማዊ ስለሚሆን ያ ተቋም አክራሪ ነው የሚሆነው። ሌላውን በመጥላት ነው የሚመሰረተው። በጣም በሚያሳዝነው ሁኔታ አብሮ መኖር እኮ ይችላሉ። አሁን አብሮ ትኖራለህ አይደለ? አብሮ እየኖረ በሰላም መኖር ማህበራዊ ኑሯቸውን የኢኮኖሚ ኑሯቸውን ሌላውን አብረው መኖር እየቻሉ እምነቱ ሌላ ነው ከሰማይ ጋር የሚያገናኝ ነገር ነው ያኛው። ያንን መተው ይችላሉ። በነገራችን ላይ እንደዚህ ማለት በሃይማኖት ጀጅ አታደርገውም። ሌላው ማድረግ የለብህም። ግን እኛ የምናደርገው በዛ ነው። በቃ ካልሰለምክ ነው ወይንም እንዲህ ካልሆንክ ወይ ክርስቲያን ካልሆንክ በቃ አለቀ። ይሄ ነበረ የመጣው እና ይሄ መጠፋፋትን ፈጥሮ ብዙ ችግር ወልዶብናል። እኛ በጣም ነው የተቸገር ነው። ሃይማኖት ለሀበሻው አንድነት ማጣት ዋና ምክንያት ነው። የሀገር መሰረትነቱን እያጣ እንዲጠፋ አድርጓል። የሃይማኖት ልዩነት መፈጠሩ ማለት ነው። እንደገና ደግሞ ሃይማኖቱን ማኔጅ ያደረግንበት መንገድ በጣም ደካማ ነው። ሁሉንም ሃይማኖት አቻችሎ ሊሄድ የሚችል እንትን ስርዓት አልገነባንም። ለምሳሌ እንትኖችን ብትወስዳቸው ብሌኖቹ በጣም የሚያስቀኑኝ ማለት ነው። ብሌን ላይ ብትሄድ 3 አይነት ሃይማኖት ልታገኝ ትችላለህ። ሜይ ቢ 4 ሊሆን ይችላል። ግን በዋናነት ሙስሊሞችና ካቶሊኮች ናቸው። ግን ካቶሊኩም ሙስሊምም ልክ ወሎ አካባቢ እንዳለው አይነት ህዝብ ናቸው። ተጣጥመው ነው የሚኖሩት አብረው ማለት ነው። ሲጋቡም ያንም የፈለገውን ይገባባሉ ያገባሉ። እና የፈለገ ቢሆን ቅድሚያ የሚሰጡት ለብሌንነታቸው ነው። የሆነ የጋራ ጠላት ቢመጣ ዋቴቨር ሙስሊምም ይሁን ክርስቲያንም ይሁን የጋራ ጠላት ከመጣ ሙስሊሙም ክርስቲያንም በጋራ ነው የሚዋጉት። እንትን አያረጉም። ከደማዊ ማንነታቸው የሃይማኖት ማንነታቸውን አያስቀድሙም። በሚገርም ሁኔታ ማለት ነው። እኛ እንዲሆን ኢትዮጵያዊ ማንነታችን ሀበሻዊ ማንነታችን የሚያስቀድም ስርዓት አልገነባንም። ትልቁ ችግር ማለት ሙስሊም የሆነው ሀበሻ ክርስቲያን የሆነ ሀበሻ ይጠላል። ለምን? ይሄኛው አጠፋለሁ ነው የሚለው። በእኔ ስር ካለውን ምናምን መጤነ እንደ መጤነት ተቀመጥ ምናምን ነው የሚለው። አይተህ ከሆነ አንድ ይሄ ሞጣ የሚባለው ሰውዬ ጋር አንድ መነኩሴ ቀርቦ ያወራውን ሌላው መጤ ነው ኦርቶዶክስ ናት ባላባት እና እስላምም ጴንጤም ምናምን የሚል ከኦርቶዶክስ ጋር በአንድ አግዳሚ ወንበር ሊቀመጥ አይችልም። እኛ ከፈቀድንለት ብቻ ነው። ስለዚህ ጭራሽ እንደ እንግዳ ነው መቀመጥ ያለበት እንጂ ሀገሬ ነው ብሎ ሊቀመጥ አይችልም ምናምን ብሎ ያወራል። ተመልከት። ለምን እኛንን ዋና ባላባት ይላል። እርሱስ መጤ አይደል? በመምጣት ከሆነ የትኛው ክርስትና ነው ኢትዮጵያ ውስጥ የበቀለው? የመጣ ነው ከመካከለኛ ምስራቅ ነው የመጣው። እሱም መጤ ነው ከሆነ እንግዲህ ሕገ ልቦና ነው ይህን ሁሉ መጀጅ ማድረግ ያለበት በእነሱ እሳቤ ከሆነ ማለት ነው። ግን እንደዚህ አይነት ነገር ነው እንትኑ መከባበሩ ቀርቶ ቶለሬት እንኳን ማድረግ አትችልም። እኔ ነኝ የሚል ነገር ይመጣል። ከዛ ትባላለህ። ደግሞ ስትጋደል በጭካኔ ነው። በነገራችን ላይ ጭካኔ በተሞላበት መንገድ ማለት እኔን ካልሆንክ ትጠፋለህ ነው። ይሄ ነው ሀበሻውን እርስ በርሱ እንዳይገናኝ እርስ በርሱ ትልቅ አቅም እንዳይፈጥር ያደረገው ማለት ነው። የሃይማኖት አንድነትን እንትን አደረገው ማለት ነው። ሀበሻዊ አንድነትን አጠፋው። ሌላ ሁለተኛ ነጥብ ስልጣን ጥመኝነት ወይንም የስልጣን ሽኩቻ ነው። የስልጣን ሽኩቻ አክሱማውያኑ የዳማቶቹን አፈርሰው በዛ ዘመን ያደረጉት 2 ቡድን ፈጠሩ። በስልጣን ሽኩቻ በወንድ የሚመራና በሴት የሚመራ ሀበሻ ተለያየ። በሴት የሚመራ የነበረው
ህገ ልቦናና ህገ ኦሪት የሚከተለው ይህን እምነት የሚከተል የነበረው ወደ ሰሜን ወደ ተለያዩ ቦታዎች መጥቶ ቁጭ አለ። ያን ስርዓት ለምን አፈረሳችሁ የሚለው ማለት መጨረሻ ላይም የአክሱምን ግባተ መሬት ፈጸመለት። ይሄ ኃይል ተመልሶ ሄዶ ማለት ግን ከዛ በፊት ደግሞ እንትኖቹ ቤጃዎቹ መጥተው አጥፍተውት ነበር አክሱምን። እስልምና በመስፋፋቱ ምክንያት ቀይ ባህርን ተቀማ። ከዛ በኋላ ምንም ማድረግ አልቻለም። አክሱም ወደቀ። የሆነውን ነገር ግን እንደዛ መጀመሪያ ያን ስርዓት ጠብቀው በጋራ ተከባብረው ስርዓቱን ጠብቀው መጥተው ቢሆን የሁሉ ነገር አይደርስብህም ነበር። አንድነትን ጠብቀህ ትሄድ ነበር። አክሱም ከአብዛኛው ሀበሻ ጋር ተለየ። ከዛ በኋላ ያው ተነጠለ፣ ደከመ፣ ሞተ። የሚያግዘው የለም፣ የሚዋጋለት የለም። እንዲያውም ሂደው ወግተው ስልጣኑን ቀሙትና ወደ ዛጉዌ ስርወ መንግስት ትራንስፈር አደረጉት። ይህን ነገር ማየት እንችላለን ማለት ነው። ዛጉዌዎቹ ሁሉንም አኮሞዴት አድርገው ለመሄድ ሞክረዋል። እኔ ዛጉዌ የሚባል መንግስት ባይኖርም የላስታዎቹ ማለት ነው። ዛጉዌ ስድብ ነው፣ በነገራችን ላይ ስድብ ነው፣ በጣም መጥፎ ስድብ ነው እሱ። ይሄንን ማየት እንችላለን። የነበረውን በዚህ የአክሱሞቹ ማለት ነው ሰለሞናውያኑ ናቸው እንደ አክሱሙ ደግሞ ሌላ ቀውስ ይዘው የመጡት እንጂ ዛጉዌዎቹ ይሄን ተረድተው ያንን ለማስተካከል ነው ስራ የሰሩት። አስተካክለዋል በተቻለ መጠን ማለት ሁሉም ሃይማኖቶች በተከባበረ መንገድ እንዲቀጥሉ አድርገዋል። ያን ነው ያደረጉት ማለት ነው። ሰለሞናውያን የሚባል ደግሞ ሌላ እብደት ይዘው መጡ። እነርሱም ያው በሽኩቻ ወደ ቅድም እንደነገርኩ ከግራኝ መሐመድ ጋር የተጣሉበትም ሁሉ ማምጣት ትችላለህ። ሌላው ነጥብ ከዚህ ጋር መተያያዘ የስልጣን ሽኩቻ፣ የውስጥ ስልጣን ሽኩቻ፣ አካባቢ ስልጣን ሽኩቻ ራሱ እርስ በርሳቸው። ለምሳሌ የትግሬው ልሂቅ እኔ ነኝ የበላይ ይልሃል፣ የአማራው ልሂቅ እኔ ነኝ የበላይ ይልሃል፣ ሌላው የሰፈር ልሂቅ ደግሞ እኔ ነኝ ይልሃል፣ የጎጃሙ ልሂቅ እኔ ነኝ ይልሃል፣ የጎንደሩ ልሂቅ እኔ ነኝ ይልሃል። እንዲህ አይነት ነገር ሁሉ እየተፈጠረ መጣ ማለት ነው። የስልጣን ሽኩቻ የማይረባ ያ የዘመነ መሳፍንቱን ማየት ትችላለህ። ይሄ ሁሉ ለሀበሻው ትልቅ ችግር ፈጥሯል። በጣም ትልቅ ችግር። ሶስተኛው ቻለንጅ ለሀበሻው ምንድን ነው? የማንነት እንትን መቀየር፣ ተፈጥሯዊ የሆነው ማንነት የመቀየርና ከሆነ ከከናናዊነት ለማምለጥ የተደረገ ሽሽት ነው ትልቁ ችግር። ሌላው እንደው ትልቁ ቀውስ ማለት በጣም ትልቁ ቀውስ ይሄ ነው። ማፈሪያ የሆነ ቀውስ ማለት በጣም የሚያሳዝነው ከሰለሞን ዘር ተወለድን ምናምን የሚል ድክሪያ ውስጥ የገቡበት ማለት ይሄ የሆነው መቼ ነው? የክርስትና አስተምሮ እየሰፋ መጥቶ የኦሪት መጽሐፍትን ወደ ግዕዝ ተተርጉሞ በኢትዮጵያ መተርጎም ሲጀመር ኦሪት ዘፍጥረትን ሲያነቡ ማለት ነው። ከነአን ተረግሟል የሚል የነዛ እንትን የጻፉትን ማለት ነው ያልሆነ እርግማ። እኛ አብርሃማውያንን ብለው ዕብራውያን ነው የሚሉት። እነዚህ አብርሃማውያን ብለው ራሳቸውን የሚጠሩት ሰዎች መጥተው በጥገኝነት የነበሩትን ህዝብ የባረካቸውን፣ የቀደሳቸውን፣ ያስጠጋቸውን፣ እንዲገረዙ ያደረጋቸውን፣ የእግዚአብሔር ህዝብ እንዲሆኑ ያደረጋቸውን የዛን ህዝብ መሬት ለመቀማት የሰሩት ፖለቲካ ማለት ነው። መጽሐፍ ቅዱሳዊ ፖለቲካ ተሰርቶ ያን ህዝብ ያ ቅድም ሰናነሳው የነበረውን ህዝብ ጫና የፈጠሩበት መፍጠራቸው ብቻ ሳይሆን እነ ሙሴ ከጻፉት በኋላ ወደ ኢብራይስጥ የሚባል ወደ ቢብሊካል ኢብራይስጥ የሚባል መጥቷል። ከ900 ዓመት ዓለም በኋላ የተጻፈ ማለት ነው። ከሱ በኋላ በተጻፈው ከነአን የተረገመ ነው፣ እንዲያደርገን መሬቱ የተቀበለው ስለተረገመ ነው። ምን ያላረጉት፣ ያልወረዱበት፣ ያልሰደቡት ስድብ የለም፣ ያላዋረዱት ከነአን ተረግሟል የሚለው ትርክት ሁሉ የጨመሩት እነሱ ናቸው። ኦሪጂናሊ እዛ ጋር አልነበረም። ለምን ሙሴ ራሱን ሊሰድብ አይችልም፣ ሊያረግ አይችልም። ምን እንዳደረገለት እነ ዮቶር እንዴት እንደሆነ ምን አይነት እንትን ይሄ ሃይማኖተኛ ሰዎች እንደነበሩ አሳምሮ ያውቃል። ይህን ሊጽፍ አይችልም ሙሴ። በፍጹም ውሸት ነው። ትርክቱም እዛ ጋር ያለው ውሸት ነው። ከተረገመ መልከ ጼዴቅ ሊወለዱ አይችልም። እነ ዮቶር ሊወለዱ አይችልም። ካህናት፣ የሕገ ልቦና ካህናት ማለት ሊወለዱ አይችልም። ይሄን ሁሉ እዛ ጋር እንትን ሲመጣ ሳያጣጥሙት ይሄንን አስተካክለው ከመጻፍ ይልቅ ቀጥታ ያን ወስደው ራሳቸውን መቀየር ውስጥ ገቡ። እንዴት መልከ ጼዴቅ የከነአን ልጅ ነው? እንዴት ነው ተረገመ? ከተረገመ ማህፀን የክርስቶስ ምሳሌ የሆነ ትልቅ አባት ሊወጣ የሚችለውና አብርሃምን የባረከ ብሎ መጠየቅ እንኳን አልቻሉም። ስለዚህ ምን አለው? እናጥፋው ተባለ። በተለይ ከግብፃውያን ደብተራ ጋር ሆነው የሀበሻነታቸውን ጠብቀው የነበሩ የላስታ ስርወ መንግስት የነበረውን ዛጉዌ ተብሎ የሚጠራውን እሱን ለማፍረስ የሄዱበት መንገድ እየተጠቀሙት ይሄን ነው። ከነአን የተረገመ ነው። ስለዚህ ከሱ እንውጣ፣ ምን እናድርግ? በማክዳ በኩል ማን ተወልዷል ብለው መጡ። ሚኒሊክ የሚባል ከሰለሞን ተወልዶ የሰለሞን ዘር ናችሁ ብለው መጡ። ይሄ ነው ትልቁ ችግር የተፈጠረው ማለት ነው። ይሄ የማንነት ቀውስ ውስጥ ገባ ብዙ ሀበሻ ማለት ነው። በተለይ የሰለሞን ስርወ መንግስት ብሎ መስርቶ የሄደው ክርስትና ዋና አድራጊ ፈጣሪ ነኝ የሚለው የነበረው ቡድን ከዚህ ለማምለጥ ስራ ሰራ ማለት ነው። መጽሐፍ ቅዱሱን ሲያስተምር በትክክል ተርጉሞ ከመንገድ ይልቅ
ያንን ብቻ እያወራ እንትን እያደረገ ሄደ እና ማንነታቸውን ቀደማዊ ጥንታዊ ሀበሻነታቸው ወይም ከነናዊነታቸውን የጠበቁትን የራሱ ወንድሞች ማዋረድ መሳደብ ጀመረ ማለት ነው። ይህን ተከትሎ እንግዲህ በአክሱም የነበሩ የክርስቲያን ነገስታት አጋዚያን የሚል መጠሪያ ፈጠሩ። ለምን? እዛኛው ጋር እንዳይገናኙ ማለት ነው። አጋዚያን የሚል አመጡና ነፃ አውጪ ምናምን ሆኑ። ራሳቸው እኮ ነው ክሬት አድርገው ነው ይሄንን እንትን ያደርጉት። ራሳቸው እንዲያደርገው መሸሽ ጀመሩ ማለት ነው። አንድ ሽሽት ቁጥር አንድ የመጀመሪያው ማለት ነው። ከዛ ቀጥሎ የነ ተክለ ሃይማኖት ክብረ ነገስት ያቺ 9 ገጽ ክብረ ነገስት 200 ያደረሱት ማለት ነው። በእርሱ የሰለሞን ዘር ሆነው መጡልን። ሌላ አንድ ትልቁ ሽሽት ማለት ነው። ማንነት ያሁን እንትን ቅማንት፣ ከነአን፣ ህገ ልቦና ወዘተ የሚባሉት እንዳይጠሩ አደረጓቸው። ስማቸው እንዳይጠራ በፍጹም ማለት ነው፣ እንዳጠቅሰው። ለምን? እዛም የኦሪት እምነት ተከታዮች የህገ ልቦና የሚከተሉትን እንደዛ አብጠልጥሎ የሰደቧቸው። ስድቡ እኮ እንደዛ ነው። ከነአናውያን የሰዉትን እንዳትበሉ የሚሉት እኮ የህገ ልቦናውን ነው። እነርሱ ግጥም አድርገው ሲበሉ ነበር እኮ በሲና በረሃ ታቦተ ጽዮንን ከመቀበላቸው በፊት ሲበሉ ነበር። ዮተር ቀድሶ እንደዛ ነው ያደረጋቸው። አብረው በሉ ይላል ኦሪት ዘጸአት ላይ ተጽፏል። ይሄን ተመልሰው የረከሰ ነው የከነአናውያን መስዋዕት ብለው ጽፏል። ቱዚ ተክስተንት ሂደው በሃይማኖት ምክንያት የፈጠሩት ህዝቡን ወደ ኦሪት ለማምጣት ተብሎ የተካሄደው ነገር ማለት ነው። ይሄን ያደረጉት። ይሄን ተከትለው እነዚህኞቹ ደግሞ ተቀብለው እውነት ብለው እንትን አደረጉ። ዜን የህገ ልቦና ስርዓት የሚከተሉትን ማጣጣል፣ ማክዳ የህገ ልቦና ስርዓትን ተከትላ ንግስት እንደሆነች እያወቁ ድንግል ንግስት የሆነች መሆኗን እያወቁ ዘንዶ እግሯ ተረጭቷት የአህያ ሸኮናም የፍየል ቀንድ የሚመስል ከእግሯ ላይ ነበረ እያሉ ሁሉ ትርክት ፈጠሩላት። ለምን? ህገ ልቦና ናት ብለው ከተናገሩ ችግር ሊመጣ ነው። ከናናዊነቱን ሊናገር ነው። ስለዚህ እሱን ለማጥፋት ዝም ብሎ ኢትዮጵያዊ ነገር ለማድረግ ነው ሞከሩ ማለት ነው። በኋላ ይሄን ሄደው ኩሽ ለማድረግ ሁሉ ይሞክራሉ፣ ለማምለጥ ማለት ነው። በየጊዜው እየቀያየሩ መጥተዋል ማለት ነው። ስለዚህ ታሪክ ማዛባት፣ ዘር መቀየር ተጀመረ ማለት ነው። ከከናንነት ወይንም ከአበሻነት፣ አጋዚነት፣ ሰለሞናዊነት፣ የወቅጣንነት የሆነ ምንድነው ሴምነት፣ ሴማዊነት፣ መጨረሻ ላይ ደግሞ ኩሻዊነት አደረጉት ማለት ነው። ለምን? ሴማዊነት የሚለው ፌል ሲያደርግ ወደ ኩሽ ያመጡታል። በጣም የሚገርመው አጋዚያን የሚሉት አክሱማውያን ናቸው። ሰለሞናውያንን ሲሉ የሰለሞኑ ማያዋጣ ሌጀንድ ነው ብሎ አለሙ ወሰነ። ከዛ በኋላ ምን አደረጉ? ቋንቋው ደግሞ ሴሜቲክ ቋንቋ የሚባል ሲኖር አማርኛ ምናምን ሴሜቲክ ቋንቋ ነው ሲባል እንደዛ ከሆነማ የሴም ዘርነን ብለው ሴምነን ማለት ጀመሩ። ይሄ ደግሞ ፌክ ነው፣ ይሄ ትክክል አይደለም፣ የቋንቋ ስያሜ ነው መባል ሲጀምር ኦኬ እንግዲህ አፍሪካውያን ካማውያን ህዝቦች ናቸው፣ ከካም ህዝቦች የተሻለውን ልጅ እንምረጥ ብለው ኩሽ ነው ያልተረገመ ብለው ኩሻዊ ነን ብለው ዛሬ ላሱ ኩሽ ነው ይለዋል። ግርም የሚለው ማለት ነው ደብተራው ምንም ታሪክ የማያውቀው ወጥቶ አክሱም የሚለው አኮሹም ነው የኩሽ መቀመጫ ነው ይላል። ምንም ግን ሳይንስን አላረጋግጠው፣ ውሸት ነው። አክሱም ሜሮይ ከባቢ ነው የነበረው። እንትና ማን ነው ኩሽ የሚባል ንጉስ፣ የኩሽ ንጉስ የነበረ ሜሮይ ነው እንጂ አክሱም ላይ አልነበረም። በፍጹም ሀበሻ ነው የነበረው። ቅድም የጠቀስኩልህ ማስረጃ የሚያሳየው ነው። ምድሪቱም ሀበሻዊ የሆነ ምድር ነች። የምትነግርህም ራሱ ስትሄድ ስታያት በቦታ ስያሜ ኤቭሪቲንግ ስትመለከተው ያን ነው የሚያሳየው ማለት ነው። የቀደመውን እነርሱነታቸውን ያጣጣሉበት ሴራ ተጀመረ ማለት ነው። ህዝቦችን ማጣጣል፣ ይሄ እንደዚህ ነው፣ ከእንጨት ተወለደ፣ ይሄ የሰይጣን ነው ቋንቋ አስተማረው፣ ይሄ እንደዚህ የላይ ነው፣ የሚናገረው የወፍ ቋንቋ ነው፣ የአጋንንት ቋንቋ ነው፣ ምን ማይሉት ነገር የለም እኮ የጣዖት ቋንቋ ነው። ኤቭሪቲንግ ማለት ነው። ለማዋረድ ይህንን ነገር ሲሞክሩት ኖሯል። ማንነት ማጣጣል፣ የሆነን ማንነት ወይጦውን መስደቢያ ምናምን ታደርገዋለህ። ጉምዙን የተለያየ ነገር ብዙ ስድብ እያወጡለት ማሸማቀቅ ጀመሩ። ሀበሻዊ የሆኑ የሀበሻ አባት የሆኑ ህዝቦች ተሸማቀው ትንሽ ሆነው ቀሩ። ዛሬ ቁጥራቸው ስንት ነው? በርታ ቁጥሩ ስንት ነው? ጉምዝ ቁጥሩ ስንት ነው? ሽናሻ የት ነው ያለው? ቁጥሩ ስንት ነው? ቅማንት ቁጥሩ ስንት ነው? ወይጦ ቁጥሩ ስንት ነው? እየው እስኪ ጥንታዊ የዚህ ሀበሻው አባት ህዝብ በዚህ ደረጃ እንዲሟሙ አደረጓቸው ማለት ነው። ይህንን ማየት እንችላለን። ሌላው አራተኛው ነጥብ አበሻዊ የደረሰው ፈተና ምንድን ነው? አበሻዊ ቋንቋውን ጥለው ግዕዝ መጠቀም ነው። ይህን አክሱማውያኑ ነው ያደረጉት። በእርግጥ የፖለቲካ ስልጣን ልዩነትና በወንድ በሴት ያልኩ በዛኛው ስለነበረ ከህገ ልቦና መራቅ አለብን፣ ከኦሪቱ መራቅ አለብን። ስለዚህ ኦሪቱና ህገ ልቦና የሚጠቀመውን ቋንቋ ትተን ሌላ እናድርግ ብለው ምን አደረጉ? ግዕዝን አመጡ። መጀመሪያ ግዕዝን አምጥተው የህዝብ ቋንቋ መሆን አለበት ብለው በግድ ጫኑት። አጋሜ የሚለው እዛ ጋር ነው የሚመጣው። አጋሜ ማለት የኛ ያልሆነ ማለት ነው። ህዝቡ የኛ ያልሆነ ብሎ የተቃወመበት ቦታ ነው አጋሜ የሚባለው ቦታ። ግዕዝ አምጥቶ መንግስትና ህዝብ የተጣላበት ማለት ነው። ያ አልሆነም። ህዝብ ለህዝብ ቋንቋ ማድረግ አልቻለም። ግን ምን አደረገ? የቤተ መንግስትና የሃይማኖት እንዲሆን አደረጉት። እነ ኢዛና እንደዛ አደረጉት ማለት ነው።
ከዛ ቀጥሎ እንግዲህ ኢትዮጵያዊነቱን እየጣለ መጣ ማለት ነው። አሁን ልብ በል ይሄ ማለት ጥንታዊው ከአዳም ጀምሮ ስርዓቱን ጠብቆ የመጣው የኦሪቱም የሕገ ልቦናውም የአምልኮት ስርዓት ህዝቡ ከጥንት ጀምሮ ስልጣኔ ሲሰራበት የነበረው ቋንቋ እና ማጆሪቲው ህዝብ የሚነገረው ቋንቋ ከሀገሪቱ ሃይማኖትና መንግስት ተለየ ማለት ነው። ምንድን ነው የሚሆነው? ምን አይነት መንግስት ነው የሚሆነው? ምን አይነት ሃይማኖት ነው የሚሆነው? ይሄን ነው መጠየቅ ያለብን ማለት ነው። በዚህ ምክንያት ሀበሻዊ እሴቱን አጣ። ክርስትናው ሀበሻዊ እሴቱን አጣ። ወስሯል ብዙ ከሀበሻው ግን በግዕዝ ምናምን ነው የሚያደርገው። ከዚኛው ከህዝቡ ጋር ኢንቴግሬት ላይ ነው። ቅኔ የፈለገውን ያክል ቢቀኝ ተራው ህዝብ አያውቀውም። ለምን አታስተምርበትም? ቅኔ ማስተማሪያ ከሆነ ማለት ነው። ሌሎችም ነገሮች ማለት ነው፣ በርካታ ነገሮች ከህዝብ ጋር የሚተሳሰር የለውም። ቅዳሴ ተቀድሳለህ፣ ህብረተሰቡ ሌላ ቋንቋ ነው፣ በግዕዝ ነው የምትለው፣ አይሰማህም። ያ በየዋህነት ዝም ብሎ ስለሚቀበል ካልሆነ በስተቀር ማለት ያ ቅድም አንተም ስታነሳው ስለነበረ ማለት መጽሐፍት አብዛኛው በግዕዝ ተጻፉ። ታሪኩን አያነብልህም ህዝቡ። በምን ያነባል? በሌላ ቋንቋ እንዳይጽፉ በአማርኛ በሌላው ቋንቋ በቅማንተኛ እንዳይጻፍ አወገዙ። ይሄ ምንድን ነው ድንጋጌ ያስተላለፉ፣ እንገላለን አሉ። ስለዚህ ግዕዝ አረጉት። በግዕዝ ብቻ ተጻፈ። ተደናቁረን ቀረን። ዛሬ ሀበሻው እንዳይሰለጥን ደንቁሮ እንዲቀር በስሜቱ በሚገልጽበት ጥንታዊ ቋንቋው እንዳይገልጽ ይልቁን የጥንታዊ ቋንቋው እንዲጠፋ ደግሞ ሌላ ነገር ሰሩበት ማለት ነው። ሃይማኖትና ህዝብን አልገናኛሉ ማለት ነው። አልተገናኝተውም ሁለቱ ማለት ነው። አየር ላይ የተንጠለጠለ ቋንቋ፣ አየር ላይ የተንጠለጠለ ሃይማኖት አድርገው ተውት ማለት ነው። ለዛ ነው እኮ ዛሬ ገጠር ላይ ክርስቲያን ሆኖ አብዛኛው የገጠር ህዝብ በለው ከተማም ብትሆን ማለት ነው ክርስቲያን ነው፣ ግን ስጋው ደግሞ አይቀበልም፣ አይቆርብም፣ አያስቀድስም። እሑድ ሄዶ አስቀድሶ አይቆርብም። ዝም ብሎ ነው የሚኖረው። ለምን እንትኑ አይገባው? መጀመሪያ አልገባውማ። ክርስቲያን ነህ ተብሎ በግድ ተጠምቆ ሲኖር በክርስትና ስም እየኖረም ሕገ ልቦና ውስጥ ነው የሚሄደው፣ ወይንም ሌላ ቦታ ነው የሚሄድ የነበረው። በተለይ ሕገ ልቦና ነው የሚሄደው። የሚጠቀመው እሱ ነው የሚገልጸው፣ ስሜቱ እንትን የሚልለት የሚያረካው እሱ ያኛው ስለሆነ ማለት ነው። ክርስቲያን ሆኖ ይሄን የሚያደርጋል። ይሄ ብዙ በመጽሐፍ ተጽፎ እናየዋለን። በደንብ ነው የምናየው እሱን ማለት ነው እንጂ ክርስቲያን የሆነው ሕገ ልቦናን የሚጠላ ቢሆንና ይሆን አልፈልግም ብሎ ወዲያው ቢያጠፋው እስካሁን ሕገ ልቦና ይኖራል ኢትዮጵያ ውስጥ? አይኖርም። ስለሚወደው ማለት ነው። ክርስቲያንም ሆኖ ይጠቀምበት ስለነበረ ነው። ለዝናብ ሲጠፋባቸው ያጸልያሉ፣ ሲበዛባቸው ያጸልያሉ፣ መከራ ሲመጣባቸው ያጸልያሉ። መከራቸው ያልፋል፣ ዝናቡ በዛ ደረጃ ሪጉሌት ይደረጋል። ይሄን እንትን ከህዝቡ ጋር ለይተው ትኖሩ በግዕዝ በማድረጋቸው ማለት ነው። ክርስትና ኢትዮጵያ ውስጥ እየኖረ ለህዝቡ ግን ባዕድ ሆኖ ነው የኖረው። አሁን እኮ በደም ፍላት ነው ዝም ብለህ የምትይዘው የኔ ሴት ነው ብለህ ነው እንጂ የምታውቀው ነገር የለም እኮ። አሁን እስኪ አንድ ተራ የክርስትና እምነት ተከታይ የሚባለውን አምጣና ጠይቀው፣ ምንም አያውቅም። ይሄ እውነት ነው። ምናልባት ሃይማኖቱን እየተቃወምክ ነው እንዳይሉኝ አይደለም፣ እኔም ስለማውቀው እዛ ውስጥ ስላለው ማለት ነው። ይሄ የብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ችግሩ ይሄ ነው። ኢቨን እስልምና ብትሄድም አብዛኛው እስልምና ተከታይም እንደዚህ አይነት ነገር ነው። ለምን በተመሳሳይ ሂደት ነው እዚህ ጋር እስልምና የተስፋፋው ኢትዮጵያ ውስጥ ከጥንቱ ስርዓት የወጣ አይደለም አብዛኛው ማለት ነው። ያንን ማየት እንችላለን። ትራዲሽናል የሆኑ ነገሮች ይበዙበታል ማለት ነው። ከዚህ ኢትዮጵያዊ የሆነውን ነገር ወስደው የክርስቲያን ሲያደርጉት ከኢትዮጵያዊ መሰረቱ አውጥተው ነው የሚነግሩህ እንጂ ኢትዮጵያዊ መሰረት እንዳለው አይነግሩም። ለምሳሌ የደመራ ስርዓቱ በሕገ ልቦና የሚከተለው የጥንቱ ሀበሻው ህዝብ የሀበሻው ባህላዊ ስርዓት እንደነበር አይነግሩም። የግንቦት ልደታ ንፍሮ ከውጭ ለምን እንደሚቀቀል አይነግሩም። የሕገ ልቦናው ስርዓት እንደሆነ አይነግሩም። የእመቤታችን ልደት ነው ብሎ ነው የሚነግሩ። በቃ አለቀ። ይሄንን ለማጥፋት ነው እንጂ የተጠቀሙበት የነበረውን ስርዓት ለማስቀጠል አልነበረም ማለት ነው። ይህ ሁሉ ችግር የፈጠረው ባዕድ ሊሆን በሚችል ደረጃ ትልቅ ህዝብ ሰፊ ህዝብ ይናገረው ባልነበረ ግዕዝ የተጠቀሙበት መንገድ ሀገሪቱን ራሱ በብዙ መንገድ ጎድቶታል ማለት ነው። በሂደት እንግዲህ አበሻውያን ቋንቋዎች እየኮሰመኑ መጡ ማለት ነው። በኋላ አማርኛ የሚባል ተፈጠረ። አማርኛውን ደግሞ የኖብል የሚባለው ይሄ ወታደሩ ምናምን ባለስልጣኑ ብቻ የሚናገረው ሆነ እና የወታደር ቋንቋ ሆኖ ቀጠለ። እንደዛ ነው። የህዝብ ቋንቋ አልነበረም አማርኛ። አፄ ቴዎድሮስ ነው የህዝብ ቋንቋ የመንግስት ቋንቋ የሚያደርገው በኋላ ነው እንጂ በፊት አማርኛ የልብ የማይገልጽ ደካማ ቋንቋ ነው የነበረው። ከዛ በኋላ ነው እንግዲህ ቅማንተኛ እየጠፋ እየከሰረ እየደከመ የመጣው ማለት ነው፣ እየማሸሸ የመጣ ዛሬ ጫፍ ደርሶ በሞት አፋፍ ላይ ያለ ቋንቋ የሆነበት ምክንያት በዚህ ነው። ጥበብና ብልሃት ወደሙ ከኢትዮጵያ በዚህ ምክንያት። ለምን ብዙ ጊዜ ጥበብህን ብልሃትን የምታወጣው በአፍ መፍቻ ቋንቋ ነው። ይህን ማየት አለብን። ሌላው ወደኋላ ሄድና ተመልከት። በዳማት ዘመን በፖንት ዘመን አማርኛ አልነበረም፣ ትግርኛ አልነበረም፣ ይሄ አሁን ግዕዝ አልነበረም። ኦኬ። በአክሱም ዘመን ብትሄድ የህዝብ ቋንቋ መግባቢያው ግዕዝ አይደለም። አክሱምን ሲሰሩም በግዕዝ እያወሩ አይደለም።
የቤተ መንግስትና የቤተ ክህነት ቋንቋ ነው እንጂ የህዝብ ቋንቋ አይደለም። ህዝቡ የሚችለው ምንድነው? ቅማንተኛ። ጥበቡ በቅማንተኛ ነው የሚገለጸው። ያን ሲሰሩ ጥበበኞች እነሱ ናቸው። በዛጉዌ ዘመን ብትሄድም ቋንቋቸው ቅማንተኛ ነው። አገውኛው ቅማንተኛ፣ ከዚህ የተለየ የለም፣ ሌላ ነገር የለም። ጎንደር ስትመጣ ቅማንተኛ ነው። የጎንደር ህንፃ ሲሰራ በቅማንተኛ ነው እየተነጋገሩ እየተግባቡ የሰሩት። ከጎጃምም ከጎንደር አካባቢም ከጣና ዙሪያም ከሰሜንም ከወልቃይትም የመጡት በሙሉ ቅማንተኛ ነው የሚችሉት። በዛ ጊዜ አማርኛ የሚባል አያውቅም። ከየት መጡ? የለም። በዚህ ደረጃ ነው የመጣው ማለት ነው። ስለዚህ ምን ሆነ? እንትን አለ አየው፣ ከጥበብ ቋንቋ ነው የተለያየ የተፋታው ማለት ነው። ጥበብ ደነቆረ። ይሄ ምንድን ነው? ቅማንተኛ የሚባል ከጠፋ በኋላ የተሰራ ጥበብ አምጣልኝ፣ የተሰራ ትልቅ ለውጥ ወይንም ስልጣኔ አምጣ። ታመጣ ትችላለህ? የለም። ተጓቶ ጎንደር ላይ ነበረ። ቅማንተኛው ባልጠፋበት ጎንደር ላይ ጥበብ ተፈጠረ። ከዛ በኋላ የት አለ? የለም። አታመጣም። ከየት ምንም ይሄ ነው ብሎ ልታመጣ አትችልም። ቅማንተኛ ሲጠፋ የነበረው የሀበሻ ጥበብ ጠፍቷል። ለምን? የጥበብ መግለጫ የሆነው ቋንቋ ጠፋ። ከልቦና ውስጥ የነበረው ተደፈነበት። አሁን አማርኛ እያወራ ጥበብ የለህም። ዘፈን፣ ፉከራ፣ ቀረቶ፣ ሽለላ ምናምን ካልሆነ ትግርኛ እያወራህም ቢሆን እንደዛ ነው። የታለ ጥበቡ? ምን ሰሩ? በትግርኛ የተናገሩ የታለ? የትግራይ ወንድሞቻችን ምንድን ነው የሰሩት? ምንም። በቃ ለመዝፈኛ ይሆናቸዋል። በደንብ ሞቅ ያለ በለው፣ ቆረጦ፣ ፍለጦ፣ እንበር ተጋዳ ላይ ለማለት ካልሆነ የለም። የተሰራ ጥበብ ልክ አክሱምን የሚመስል የታለ? ጎንደር የሚመስል የታለ? ጎንደር ከባቢ ያለው አማራ ከየት አለ የፈጠረው ይህን ነገር? የለም። ይሄን መረዳት እንችላለን። ለምንድን ነው እንደዛ የሆነ? ወደው አይደለም ህዝቦች እንደዚህ የሆኑት፣ ወደው ሳይሆን የጥበብ ምንጭ የነበራቸው ቋንቋ ነው ያጡት ማለት ነው። ከጥንት ከአዳም ጀምሮ ተያይዞ የመጣው የበለጸገ የካበተ ጥበብና እውቀት የነበረበትና መልካም መንፈስ የነበረበት ቋንቋ ጠፋ ማለት ነው። በቃ ከዛ በኋላ ባዶ ቀረ፣ አፋቱት እና እኔ የማደንቆር ሂደት ነው የወረድ ነው ብዬ ነው የማስበው። መጨረሻ ያለውን እንትን ሀበሻ ገጠመው ቻለንጅ ላንሳ። ሌላው ደግሞ የኦሮሞ መስፋፋት ነው ሀበሻውን ትልቅ ችግር ላይ የጣለው ማለት ነው። እንግዲህ በሃይማኖት ምክንያት የተፈጠረው የእርስ በርስ ጦርነት በደቡብ ምስራቅ ጫፍ አካባቢ የነበረው ለኦሮሞ ህዝብ ከፍተኛ የሆነ እንቅስቃሴ እንዲያደርግ ፈቀደለት። ያው የሆነውን ነገር ታውቃለህ። ኢትዮጵያ ውስጥ በጣም ብዙ ነገር ምስቅልቅል ውስጥ ገብቶ ወደቀ ሀበሻው ማለት የነበረው ያ የመንግስት ስርዓት ፈራርሶ ወደ ነበረበት መመለስ አይደለም ሰርቫይቭ ለማድረግ ራሱ ችግር ውስጥ ወደቀ። ፌል አረገ። እንዲያውም የዘመነ መሳፍንት መጡ። አፄ ቴዎድሮስ ተነስቶ ነው ቅማንቱ ተነስቶ ታግሎ ነው ያን ነገር ሁሉ ያስተካክለው። በኋላ ሚኒሊክ አስተካክሎ ጨርሶታል። እንደዛ ሆኖ ነው ተንገዳግዶ ለመምጣት የሞከረው ከነ ብዙ ችግሮቹ ማለት ነው። እና የኦሮሞ መስፋፋት እንዲሁ ዝም ብሎ በቀላሉ የሚታይ አይደለም በወቅቱ የነበረው። እኔ አሁን ኦሮሞን ለምን ተስፋፋ የሚል ብሌም እያረኩ አይደለም። የነበረው ሂደት ግን ችግር ነበረው ነው። እዚህ ጋር ለሀበሻው የተፈጠረው ቻለንጅ ይሄ ነው አንደኛው ማለት ነው። ኦሮሞ ለራሱ ጥቅም ነው የተስፋፋው። ያ የነበረው ማህበራዊ ዳይናሚዝሙ የፈጠረው ነገር ነው ሆኗል። እሱ አይደለም ብሌም ለማድረግም አይደለም። ግን ያ እንትን ሙቭመንት ግን it was not okay for other people አሲሚሌት አድርጎ ብዙዎቹን ሀበሻዎች ጨርሷቸዋል። በጣም ብዙ ሽናሻና አሲሚሌት ነው ያለቀው። ብዙ ጋፋት አሲሚሌት ተደርጓል። ብዙ በደቡብ ኢትዮጵያ የነበሩ በኪንግደም ኦፍ ባሌ፣ ኪንግደም ኦፍ ፈጠጋር፣ ኪንግደም ኦፍ ወጂ፣ ኪንግደም ኦፍ ሶ ማኒ ኪንግደምስ 41 ኪንግደም ነበሩ። እነሱ ቆጠፍተው 6 ነው ምናምን የቀረው መጨረሻ። ያ ሁሉ አሲሚሌት ተደርጓል። በጣም ብዙ ሀበሻው ውጥንቅጦ የወጣበት ዘመን ቢኖር የኦሮሞ መስፋፋት ዘመን ነው። ይሄን ማየት እንችላለን። ብዙ ህዝብና ብዙ እሴት፣ ብዙ ቋንቋ፣ ብዙ መሬት አጥቷል ሀበሻው ማለት ነው። ጥንታዊ እሴቶቹን እንዳይጠቀምበት ሆነ። ጫናዎቹ መጡ ማለት ነው። ብዙ ችግር ተፈጠረ። ሀበሻ ውዳሚው ዘመነ መሳፍንት ተፈጠረ። የኦሮሞ መስፋፋት ትልቅ ኮንትሪቢሽን አለው። ፊሽካውን የነፉትም እነሱ ናቸው። በነገራችን ላይ ሱል ሚካኤል የሆነ ነገር ለማድረግ በሚል የፈጠረው ስርዓት በነገራችን ላይ እሱ ነው መሰረቱ። ኢዮአስ የሚባል ውቢት የምትባል የየጁ ኦሮሞ አግብቶ በዛ ምክንያት ነው ችግሩ የተፈጠረው። ሱል ሚካኤል መጣ። ከዛ እርስ በርሳቸው ችግር ውስጥ ወደቁ። እንትናን ገደለው ንጉሱን። ከዛ እሱም የሆነ ጥፋት እንትን አደረገ። መጨረሻቸው ተገደለ። በተክለ ጊዮርጊስ ዘመን የደቡብ ጎንደር ከባቢ የነበሩ መሳፍንት የየጁን ዳይናስቲ ጠርተው በዜማ ነው። ከዚህ በፊት እንዲያውም አይተነዋል። አሊና በሞቴ የአማራውን ማተብ ሰለቸው አንገቴ እያሉ እየጠሩ ነው ብለው ጠርተው አምጥቶ አፈረሱት። በዚህ በ1770ዎቹ ገደማ ነው እንደዛ ያደረጉት ማለት ነው። ከዛ በኋላ ከ60 ወይም 70 ዘመን በላይ ትልቅ ችግር የመጣው በዛ ዘመን ነው። ዶሚኔት አድርገውት የነበሩትም የኦሮሞዎቹ ናቸው በዛ ዘመን ማለት ነው። የየጁ ዳይናስቲ ነው የጀመረው። የየጁ ዳይናስቲ ነው መጨረሻው እንዲያውም
አሊ ዘሊትል የሚባለው 22 ዓመት ነው ጎንደርን ተቆጣጥሮት የቆየው። እርሱ የሾመው ንጉስ 22 ዓመት አብሮት ነበረ። እዛ እያመጡ አሻንጉሊት ንጉስ እየሾሙ እንደዛ ሲያደርጉ ስለነበሩ ማለት ነው። ኖሚናል ንጉስ ግንብ ጠባቂ ነው የሚባለው። በነገራችን ግንብ ጠባቂ እዛ አስቀምጣሉ፣ እነሱ እንደፈለገ ያደርጉታል ስልጣኑን። ይሄ ነው የነበረው ማለት ነው። ይህን ማየት እንችላለን። ከባድ ሰብአዊና ቁሳዊ ኪሳራ ደርሷል። በጣም ብዙ ኪሳራ ነው የደረሰው እውነቱን ለመናገር ማለት ነው። ይህን እንደ ታሪክ የነበረ ቻለንጅ ለሀበሻው ትልቁ ቻለንጅ የነበረው ይሄ ነው። ይህ ማለት ግን በኦሮሞ ላይ ጥላቻ እንድትይዝና ኦሮሞ ጠላት እንደሆነ አድርጎ ሰው እንዲረዳው አይደለም። በዛ እንዳትረዱት። የነበረው ነባራዊ ሁኔታ ለመግለጽ ብቻ ነው እንጂ ሀበሻውም እኮ የሆነ ቦታ ተስፋፍቶ ሌላ ህዝብ አጥፍቶ ይዞ ሊሆን ይችላል። ዊዶን ነው እሱን አናውቅም። ስለዚህ ያንን ያኛው ኃይል አንስቶ እንዲህ ብሎ ቢያነሳው ኢስኖት ፕሮብሌም የነበረ የታሪክ ክስተት መግለጽ ነው ማለት ነው። እኔ እዚህ ያደረኩት የነበረን የታሪክ ክስተት ለመግለጽ እንጂ በሀበሻውና በኦሮሞ መካከል ችግር እንዲያመጣ ማለት አይደለም። አፍተር ኦል እነዚህ ኢትዮጵያውያን ናቸው። አሁን ሁላችንም ኢትዮጵያውያን ነን። በኢትዮጵያዊነት አንድ ነን። ሀበሻም በለው ኦሮሞም በለው ዋቴቨር ሁን ምንም ሁን ኢትዮጵያዊ ነን። በኢትዮጵያዊነት አንድነት ላይ ተመስርተን ነው መቆም ያለብን። ያን ለማድረግ ደግሞ ዲሞክራሲያዊ የሆነ መንግስት ያስፈልገናል ብዬ አስባለሁ። አይ ቲንክ በዚህ ላቆመው። መልካም እንግዲህ ሀበሻው በታሪክ የገጠሙት ተግዳሮቶች ወይም ፈተናዎች ምንድን ናቸው? በተለይም አሁን ላለበት ቀውስ ያጋለጡት ምንድን ናቸው የሚለውን በስፋት አንስተዋል። ከሃይማኖትም ከተለያዩ አቅጣጫዎችም ብዙዎች ተነስተዋል። ከስልጣን ፍላጎትም እንዲሁም በተለያየ ጊዜ የተለያዩ ችግሮች እየተፈጠሩ አሁን ላለበት ችግር እንደተጋለጠ በስፋት አንስተዋል። አሁንም በነገራችን ላይ አሁን የሚታየው ራሱ ኢትዮጵያ ውስጥ ያለው ችግር ከዚህ የወጣ አይደለም። እውነት ለመናገር አሁን ያለው መንግስት የኛ መንግስት ነው ብሎ የሚጨፍሩ የሃይማኖት ቡድኖች አሉ። አሁን ያለው መንግስት የኛ አይደለም ብሎ ይህን መንግስት ከስልጣን ለማውረድ የሚታገል ቡድን አለ። ይህ በግልጽ ሁሌ የምናነሳው ነው። ለምሳሌ የፕሮቴስታንት እምነት የሚባለው የብልጽግና መንግስት የኛ ሃይማኖት ተከታይ ነው፣ የኛ መንግስት ነው፣ ተራው የኛ ነው ብሎ በየአዳራሹ የሚጨፍረውን የራሱን ዶግማና ቀኖና ለምዕመኑ ማስተማር ትቶ ምን እንደሚሰራ እናውቃለን። በሌላ በኩል ይህ የኦርቶዶክስ ቤተክርስቲያን ውስጥ ያለው ደብተራ ሞዓ ተዋህዶ ብሎ ወታደር ሰራዊት መስርቶ እስከ መታገል የደረሰውን እናውቃለን። በአንድ በኩልም የዚህ በእስልምናው ውስጥ ያለው ደግሞ አብይ አህመድ የሚለው ከእስልምና ጋር እያይዘው የኛ ነው የሚሉ ተራው የኛ ነው የሚሉ አሉ። ከብሔርም ከሃይማኖትም ከተለያየ አቅጣጫ። ይህ ነው ትልቁ ችግር። እንደገና ኢትዮጵያ ውስጥ እምነት ሲስፋፋ ቅድም ያነሳው ማንም የሚያስተምረው ሃይማኖት ዶግማና ቀኖና ላይ ተመስርቶ የሃይማኖቱን ታሪክም የሃይማኖቱን አመጣጥም እንዴ ብታመልክ ያንን እምነት ብትከተል የምታገኘውን ጥቅም ቢነግርህ በብዛት የለም። ለምሳሌ ቤተክርስቲያን ውስጥ ብዙ ጊዜ ሁሌ የምናነሳው እኛ የእምነቱም ተከታይ ስለሆን ወይ እስልምናን እያጣጣለ ወይ ፕሮቴስታንት ሌላውን እያጣጣለ ነው የሚያስተምረው። ቃለ እግዚአብሔሩ የሚያስተምር የለም በብዛት። ወደ እስልምናውም ስትሄድ ክርስቲያኑን እያጣጣለ ነው የሚያስተምረው። እስፔሻሊ ፕሮቴስታንቱ ደግሞ አሁን ይህን የኦርቶዶክስ ቤተክርስቲያን ያሉትን ችግሮች እየነቀሰ እያወጣ በተለይ ማህበራዊ ሚዲያ ላይ ያለው ይሄ ምንድን ነው የሚያሳየው? ቀደም የነበረው ችግርም አሁንም ድረስ እንዳለ ነው። ይሄ ምንም የሚደበቅ አይደለም። እኛ ስለተናገርነው ወንጀል የሚሆን ሌላው ሲናገረው ቅድስና የሚሆንበት ሁኔታ ስለሌለ ማለት ነው። ይሄ ምንም የሚታይ ነገር ነው። ይህን ነው አስተካክሉ ማለት ለሀገር አንድነት፣ ለፍቅር፣ በጋራ ለመቀጠል፣ በጋራ ለመኖር እያንዳንዱ የሃይማኖት ተቋም የራሱን ዶግማና ቀኖና መሰረት አድርጎ ማስተማር አለበት ነው። ሌላውን ማጣጣል የለበትም ነው። ሌላውን በማጣጣል ከሆነ ይህ የፓርቲ ምንድን ነው የፖለቲካ እንትን ነው የሚሆነው፣ ስብከት ነው የሚሆነው። ወይም ደግሞ ያንተን ወዳጅ ወይም ያንተን አባል ለማብዛት ያንኛውን በማራከስ መስበክ ትክክል እንዳልሆነ በተደጋጋሚ ያየነውም ችግርም እየፈጠረ የመጣ እንደሆነ ቅድም በስፋትም ስላነሳው እዚህ ጋር መደጋገሙ ምንም የተለየ ለውጥ አያመጣም ማለት ነው። የዛሬውን ውይይታችን በዚህ ለመጨረስ ቅድም ከላይ ጀምረን ሀበሻ ማን ነው፣ የስሙ ትርጉም ምንድን ነው ምናምን ከሚለው ጀምረን ሀበሻ የሚለው ህዝብ ዘሩስ ምንድን ነው፣ እነማን ናቸው በውስጡ ያሉት የሚለውንም የገጠሙትን ችግሮች አንስተናል እና እንደ አጠቃላይ ግን ከዚህ ምን እንማርበታለን ወይም ምን እንገነዘባለን የሚለውን ጥያቄ አጠር አድርጋ አንሳውና የዛሬ ውይይታችን በዚህ እንዝጋ። ጥቅል የሆኑ ነገሮችን ብቻ ላስቀምጥ፣ ማብራሪያ ሳልሰጥባቸው ማለት ነው። አንደኛ የምንማረው ነገር ምንድን ነው? ታሪክን እንደገና መመርመር እንዳለብን እኛ ኢትዮጵያውያን ታሪክን እንደገና መመርመር አለብን። በተለይ ሀበሻዎቹ እንደገና መመርመር አለባቸው። በተለይ ከሃይማኖት ጋር ከስልጣን ሽኩቻ ጋር እና የመሳሰሉት ጋር ለማይጠቅም ነገር ለግለሰቦች ጥቅም ሲባል ብቻ በተፈጠረ መፈረካከስ የደረስንበትን መበታተን
መረዳት አለብን ብዬ አስባለሁ። የህልውና አደጋ ሁሉ ሊገጥመው ይችላል የቡድን ብዬ አስባለሁ። እንደዛ ከሚሆን ቁጭ ብሎ እንደገና መመርመር ጥሩ ነው። ሌላው ሁለተኛው አበሻው ከባለፈው ስህተቱ ተምሮ ወደ አንድነቱ መመለስ አለበት። ዛሬ ላይ የሆነ ስራ መስራት አለበት። ቁጭ ብሎ አንዱን የአንዱ ስም ያደርጋል፣ አንዱ የአንዱ ተላላኪ ያደርጋል ምናምን እንደዛ ነው። ይሄ ዝም ብሎ እንጭጭ ከሆነ የኩታራ አእምሮ መውጣት ያለበት ብዬ አስባለሁ። ዛሬ ላይ አንዱን ነፃ ሊያወጣ ከአንዱ ብሎ የሚመጣው ሀበሻን ከሀበሻ ነፃ ሊያወጣ ብሎ ነው የሚደናቆረው። በጣም በሚገርም ሁኔታ ማለት ነው። እርስ በርሱ የሚጋደለው እንደዛ ነው። ከዚህ መውጣት አለበት። የላቀ በሀሳብ የበላይነት በሀሳብ ብልጫ ነው ማሸነፍ ያለበት እንጂ ጠመንጃ ተሸክሞ እርስ በርሱ እየተጋደለ የሚደናቆረው ማቆም ያለበት ይመስለኛል። አሁንም ከዚህ መቆም አለበት። ይህ ዝም ብለህ በዘፈን በምናምን የሚደረገው ነገር ውጤት ሊያመጣ አይችልም። እውነተኛ መሰረቱ ላይ ተመስርቶ ለወደፊቱ ለውጥ ሊያመጣ የሚችል ተግባራዊ ስራ መስራት ያስፈልጋል። ሶስተኛ ጉዳዩን በተመለከተ ከሴራ በስተጀርባ ያለውን አካሄድ ትተን ያሉንን ነገር ለመፍታት ሴራውን ትተን ማለት ነው። ከዚህ ወጥተን ፊት ለፊት ማውራት መጀመር አለብን። መገናኘት ማውራት አለብን ፊት ለፊት። የኔን ስህተት አብጠርጥረ ተናገር፣ እኔም ያንተን ስህተት እንናገር፣ ግን ወደ ጋራ እንምጣ። ዝም ብለህ ስህተትን ለማውራት ብቻ ሳይሆን ወደ ጋራ ለመምጣት ማለት ነው። ማንመጣ ከሆነ ማውራትም አያስፈልግም ሲጀመር። ስለዚህ በግልጽ መነጋገር ያስፈልጋል ማለት ነው። የጋራ መድረክ ያስፈልጋል። በሃይማኖት የተለያያችሁም ሆኑ በፖለቲካ የተለያያችሁም ሆኑ በዘር እንዲሁ ዝም ብሎ በፈጠራም የተለያያችሁ ሆኑ ሳይኮሎጂካሊ ዘራችን ተረግሟል ብላችሁ የምትፈሩም ሆኑ ማትፈሩም ሆኑ ቁጭ ብላችሁ መነጋገር ያስፈልጋል። አራተኛው በዚች ሀገር በጋራ ሰላማዊ ኑሮ ለመኖር ዲሞክራሲያዊ ስርዓት መመስረት ያስፈልገናል። ቅድም ተናግሬያለሁ። ኢትዮጵያ ውስጥ ያለ ህዝብ ማንኛውም ህዝብ ዘሩ የፈለገ ይሁን ቋንቋውም የፈለገ ይሁን በዚህ ሀገር እኩል ተጠቃሚ ሆኖ በሰላም እንዲኖር ለማድረግ ዲሞክራሲያዊ ስርዓት መመስረት አለብን። ይሄን ማድረግ አለብን። ይሄን የበለጠ ነገር ለማድረግ ደግሞ እውን ለማድረግ አምስተኛውን ነጥብ ላንሳ። የተረኛ የመንግስት ፖለቲካዊ ሽግግር መውደም አለበት፣ መቅረት አለበት። ተረኛ የሚባለው ማለት አንድ ህዝብን የወከለ የሆነ ቡድን እየመጣ ስልጣን የሚይዘው መቆም አለበት። ይሄ ነው ሀበሻውን ያጠፋው። ከትግሬ በኩል ስልጣን ሲይዝ ሌላውን ይጨቁናል። ከአማራ በኩል ስልጣን ሲይዝ ሌላውን ይጨቁናል። ከቅማንት በኩል ስልጣን ሲይዝ ሌላውን ይጨቁናል። ከሌላ ቦታ ስልጣን ሲይዝ ሌላውን ይጨቁናል። ከዚህ ነፃ መውጣት አለብን። መጀመሪያ ከዚህ አስተሳሰብ ማለት ነው። ይሄ መጨረሻ ደንቆሮ ነው። ከዚህ አልፎ በመንደርም አለ፣ ልክ እንደ ፋርጣው ቡድን አይነት ማለት ነው። በመንደር ራሱ ስልጣን ይዘ የራሱ ወንድም እየቦጠቦጠ እየዘረፈ የሚበላ ማለት ነው። ደመጣጭ እንዲህ ሁሉ አለ። ከዚህ ነፃ መውጣት አለብን እንድንሰለጥን ማለት ነው። የቀደሙ አባቶቻችን ስልጣኔ እንድናመጣውና ለሀገር እንትን ምንድን ነው ዋስትና የሆነ የቀደመ ነገራችን እንዲቀጥል ለማድረግ ከዚህ መውጣት አለብን። መጀመሪያ ይህን ማድረግ አለብን ብዬ አስባለሁ ማለት ነው። ስድስተኛ ሁሉም ህዝብ በትክክለኛ የታሪክ ቦታው መቆም አለበት። እንዳለብን እንዳመጣጡ እንደ ቦታው እንደ ታሪክ ቦታው ማለት ዝም ብሎ የሌለውን እየፈጠረ እዛ ማዶ ማማተር ምናምን የሚባለው ነገር መቆም አለበት። በቃ የቀደሙ ህዝቦች የቀደሙ ናቸው። በመካከል የመጡ በመካከል የመጡ ናቸው። በቅርብ የመጡ በቅርብ የመጡ ናቸው። እንደ ታሪክ ቦታቸው እና ኮንትሪቢዩሽናቸው ታሪክ ሊጽፍላቸው ይገባል። ያ ማለት ግን አንዱ ይበልጣል አንዱ ያንሳል ማለት አይደለም። ይሄ ታሪክ ቅደም ተከተልን አስተካክለ መጽሐፍ ነው። የኢትዮጵያን ታሪክ በትክክል ለማወቅ ስለሚጠቅመን ማለት ነው። ከዚህ አንጻር መታየት አለበት። የቀደመ ጥንታዊ የሆኑ ህዝቦች፣ ታሪክ ያላቸው ህዝቦች፣ ለዚህ ሀገር ምስረታ ትልቅ አስተዋጽኦ ያደረጉ ህዝቦችን እያጠፋህ እያሳደርክ እያኮሰመትክ እያዋረድክ ኢትዮጵያ ልትገነባ አትችልም። ነገደ ወይጦውን አንቋሸሸ ከሰውነት ተራ አስወጥተ ጉምዙን እየሸጥክ ዛሬም ድረስ እያዋረድክ እየሰደብክ በምንም መንገድ ልታድግ አትችልም። ቅማንቱንም እያዋረድክ ሽናሻውንም እየሰደብክ የትም ቦታ ልደርስ አትችልም። ሌሎችን ህዝቦችም ማለት ነው። ስለዚህ ይሄ መስተካከል አለበት። የመጀመሪያው ሰው እንደ ሰው እኩል መሆኑን ማረጋገጥ አለበት። መጀመሪያ ማለት በተለያየ ማንነቱ እየነጠል ማዋረድ የሚባል ነገር መቆም አለበት። ይህን ማድረግ አለብን። በመጨረሻ ታሪክን ከወቅታዊ ፖለቲካ ፍላጎት ነጥለን ማየት ያስፈልገናል። ታሪክ ነው፣ በፋክት ነው የሚታዩ። ድሮ የተደርጎ የተሰርቶ ያለፈ ስራ ነው። አሁን ካለው ጋር ምን ያገናኘዋል? ምንም የሚያገናኘው የለም። የአክሱምን ታሪክ ለማጥናት አክሱም ዘመን የነበረው ሁኔታ የሚያሳዩ ፋክቶችን ፈልገ በእነሱ ተመስርተ መጻፍ ነው። ያን እውነታ ለህዝብ ማሳወቅ ነው። ያ ለመጻኤው ትውልድ ለአሁኑ ትውልድ ምን ሊጠቅመው ይችላል የሚለው አንድምታውን መረዳት እንችላለን። አለቀ። ከዚህ ያለፈ ግን አሁን ለምናቦካው ፖለቲካ የአሁኑን የፖለቲካ ፍላጎታችን በሚያረካ መንገድ
አክሱም የኔ ነው፣ አክሱም እዚህ ጋር ነው፣ እንደዚህ ነው፣ አካሱማ ማለት ነው፣ አካ ምናምን የኔ ማለት ነው እያልክ የምታደርገው ነገር ይሄ ጥፋት ነው። በፍጹም ማለት ሊሆን አይችልም። ማናችንም የኦሮሞው ሊቅም ይሁን የትግሬውም ሊቅ የአማራውም የቅማንትም ሊቅ ወይም ሁሶ ኤቨር ይህን ማድረግ የለበትም በምንም መንገድ። አሁን ካለን የፖለቲካ ፍላጎት አንጻር የቀደመ ታሪካችን እየጻፍን የምንመጣ ከሆነ እችን ሀገር አሁንም እያጠፋ ነው። ሀበሻውን አደጋ ላይ እየጣል ነው። ስለሆነ ከዚህ መቆም አለብን እላለሁ። አመሰግናለሁ። መልካም። በመጨረሻ ላነሳው ሀሳብ እኔም ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ሀበሻ ማን ነው፣ ማንነቱ ምንድን ነው በሚል ርዕስ ያቀረብንላችሁ ታሪክና ማህበረሰብ የተሰኘው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።